ሌላስ የምን ሰላማን ተብለን የተላከን ኤርፎን ልቀሉ ኤርፎን ቶሎ ኤርፎን ልቀል እሺ ማን ናችሁ ሰላማን የምንነሳው የቤተሰብ ዛር መንፈስ ቡዳ ዛር ውጡ ሰራዊታችሁን ሰብስቡና ቶሎ ሌላስ የቀረ የጨሌ መንፈስ ሌላስ የምንሸኝነል ነው እናንሰለም ብቻ መጀመሪያ የምትታሰሩ ውጡ ሰራዊታችሁን ሰብስቡና ቶሎ የምናፍቅ መንፈስ ሌላስ ይበረኸው ቀሉ እሺ ሌላስ በቃ እኛ ነን የምንታሰሩ በቅዱስ ሚካኤል ስም ያደፈጠ አለ ያደፈጠ የለንም ሲጀመር እሱ አዞን አይደል የገባነው ኦመተንብል ካናሪያም ተሰምበ ቢዘሱ የገባነው በቃ ጭቅጭቅ ነው ዘምሮሳሮስ ወዘምሉ ላለ ኦል ጊዜ ሰዋኩ ከቀረበን በመረቱ ሳለነ ቅዱስ ሚካኤል አምለጠን አንችልም አልኩ አሳዶ ነው የሚይዘን ቅዱስ ሚካኤል በሳሰፍ ይረዳችሁ ውጡ ወጥተናል ቆየን ትእዛዝ ታዘን የወጣነው በአቦል መንፈስ ቅዱስ ሁላችንም ከነሰራዊታችን ከአሁን ሰዓት ጀምረን ምንም ስራ ላንሰራ በአጋዕዝተ ዓለም በቅድስት ሥላሴ ስም ሕይወቷን ለቀን ከነሰራዊታችን ግንባር ላይ ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ምስተሸኙ ተዘጋጁ ቶሎ ወጥተናል ከመላ ሰውነቷ ከሕይወቷ ወጡ። ሕይወቷን ልቀቁ። በአብ በወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን ከመላ ሰውነቷ ከሕይወቷ ወጥተን ከእንግዲህ ላንመለስ ላንታደስ ሙሉ ለሙሉ ሕይወቷን ለቀን ለዘላለም ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል ያውርዱ። ቅዱስ ሚካኤል በእሳት ሰይፍ እያረደ ሲኦል ያውርደን። ቶሎ ቅዱስ ሚካኤል በእሳት ሰይፍ እያረደ ሲኦል ያውርደን። ጠባቂው መልአክ በሳሲኩ እያረደ ሲኦል ያወርደን። ስሙን ጥሩ አንጠራም የሚጠብቅ አምላክ ኦ ሚካኤል ኦ መተንብል ካናሪያም ተሰም ቢሰሱራፊል ዘምሮ ሳረኡስ ወዘምሉ ላለኡል ጊዜ ጸዋኩ ከቀረበኒ በምሕረቱ ሳል ይጠራሉ ቅድመ መንበሩ ለሉል ቅዱስ ሚካኤል በእሳት ሰይፍ ይረዳችሁ ይጠራሉ። ቅዱስ ሚካኤል በእሳት ሰይፍ እያረደ ወደ ሲኦል ይወርውረን። ቅዱስ ሚካኤል በእሳት ሰይፍ ይረደን እያላችሁ 7 ሰግዳችሁ ቶሎ ወደ ሲኦል ቶሎ ቅዱስ ሚካኤል ሊቀ መላእክት ቅዱስ ሚካኤል በእሳት ሰይፍ እያረደ ሲኦል ያውርዳችሁ። እግዚአብሔር ይገስጽ። በርቺቴ ሌላ የምትታሰር እሺ ወለተ ሥላሴ ጋር አለ። አቤት ቡዳ መልካም ቀያይር። እሺ ሌላስ? የደንቃራ መንፈስ ሌላስ? የእድል መተት ሌላስ? የአየር አጋንንት የአዚም መንፈስ እሺ የአዚም መንፈስ ሌላስ? የአሾክሻኪ መንፈስ ሌላስ? መስተፋቅር እሺ ሌላስ? ሁላችንም ከወጣን ምንም እኮ ይቀር የለም። የቀረ በአጋዕዝተ ዓለም በቅድስት ሥላሴ ስም መተት የቀረ የደብተራ መተት እሺ ሌላስ? ጠቋር እሺ ሌላስ? ሁላችሁም ተናገሩ። ሁላችሁም ሌላስ የቀረ አለ? የቤተሰብ ዛር ሌላስ? ሌላ የለንም። ወጥተናል ሁላችንም በአጋዕዝተ ዓለም በቅድስት ሥላሴ ስም እንዳትዋሽ። የቀረ ካለ የቀረ እሺ ተደብቄ ነበር። መተት የደብተራ መተት ማታን የገባ ነው በቃ። እሺ ሌላስ? ማህበር በትን
ማህበር በተን ሌላስ ውይ በስላሴ ሌላስ የቀረ በቃ የቀረ በአጋዕዝተ ዓለም በቅድስት ሥላሴ ስም የቀረ ካለ ተናገር። የቀረ እሺ መዝሙረ ዳዊት አስቁም። መዝሙረ ዳዊት ስትጸልይ ስልኳን እገፍለዋለሁ። ከዛ እምቢ ስትለኝ ሰዎቿን አደባድቤያለሁ ማታ። በቃ ይሄንን ሌላ የለም። ውጡ፣ ሰራዊታቸውን ሰብስቡና ቶሎ ከመላ ሰውነቷ ከህይወቷ ውጡ። ቶሎ ህይወቷን ልቀቁ ሙሉ ለሙሉ። የተደበቀ አለ የተደበቀ በአጋዕዝተ ዓለም በቅድስት ሥላሴ ስም ወጥተናል። ሁላችንም ታስረናል። አትጮህብን። ህይወቷን ልቀቁ። በሽታችሁን አንሱ። በሽታችሁን አንሱ። ከአእምሯ ከልቧ ውጡ። ቶሎ ከልቧ ከአእምሯ ሙሉ ለሙሉ ውጡ። ወጥተናል። በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን እድሉ አለቀን። እሺ እድሏን ለቀን ከትዳር ህይወቷ ተነስተን ተው እንደሷ ቶሎ በል ቅዱስ ሚካኤል በሳት ሰይፍ ይረድ። ከትዳር ህይወቷ ወጥተን በአብ በወልድ በመንፈስ ቅዱስ ስም ሁላችንም ወጥተን ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ ወደ ራሷ መልሷት። እግዚአብሔር ይገስጽ። አመሰግናለሁ ወንድም ዓለም፣ ጸጋውን ያብዛልህ። አሜን። ብዙ ለውጥ እያየሁ ነው ወንድም፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። በርቺ፣ አይዞሽ። ግን ወንድም ጥያቄ ይሆንብኝ አለ። እሺ ምንድን ነው? አይ ማለት ይሄን ሰሞን ባህሪ ሌላ ባህሪ ሆኛለሁ ስል እስካሁን 3 ዓመት ስመጣ እኔ ነኝ ወይስ እኔ መንፈስ ሆኜ እንደመጣሁ እየተሰማኝ ነው። ግን ብቻ አላውቅም እንደምል መንፈስ ሆኜ ስል 3 ዓመት እንዴት እንደኖርኩ አላስታውስም። ይህን ሰሞን ስልኬ ላይ ከማያቸው ባህሪዎች የተነሳ በቃ ብቻዬን ስቃለሁ፣ ብቻዬን አጠነጥናለሁ። ግን እንዴት ይሄ ሁሉ ነገር ሲፈጠር ብቻ አላውቅም ወንድሜ። አመሰግናለሁ። ምን እንደምል አላውቅም። ወደ ራስሽ የተመለስሽ ነው ማለት ነው? አዎ ልጄን ራሱ ሳይው በጣም ነው አይዞሽ እህቴ፣ በርቺ፣ ጠንክሪ፣ ፍጻሜሽን ያሳምርልሽ። አሁንም ትጊ በጸሎት ቋሚ የሆነ ጸሎት ይኑርሽ፣ የጸሎት ህይወት ይኑርሽ። ዋና የጸሎት ህይወት ነው። እህት ወንድሞች እመኑኝ፣ መዝሙረ ዳዊትን በየቀኑ የምትጸልዩ ከሆነ የየዕለቱን ተከታትላችሁ የምትጸልዩና የምትጠመቁ ከሆነ ጌታዊ ህይወቴን አብራ የምትሉ ከሆነ እመኑኝ፣ ህይወታችሁ እየተገለጠ ነው የሚመጣው። ነገሮች እየተስተካከሉ ነው። ችግሩ የእኛ ችግር ምንድነው ታውቃላችሁ? ቋሚ የሆነ መንፈሳዊ ህይወት የለንም። ዛሬ መንፈሳዊ ነገ ዓለማዊ፣ ዛሬ ዘማሪ ነገ ጨፋሪ፣ ዛሬ ጻድቅ ነገ ኃጥእ፣ እንደዛ የሆነ ህይወት ነው። የሆነ ፍሌክሲብል የሆነ ህይወት ስለምንይዝ ነው። ግን ቋሚ የሆነ መንፈሳዊ ህይወት ብንይዝ ኖሮ ብዙ ለውጦችን እንመለከት፣ ወደ ራሳችን ቆም ብለን ማሰብ፣ ራሳችን ማግኘት እንጀምር ነበረ። ግን ችግሩ የተዘበራረቀ ነው። ከያዝን አይቀር መንፈሳዊ እውነቱ ላይ ጠበቅ አንልም። ያዝ ለቀቅ ነው፣ ያዝ ለቀቅ። እንደዛ አይነት ህይወት ነው ያለን እና ጠንከር ብንል በእውነት ብዙ ለውጥ እናያለን። በዋናነት ግን መዝሙረ ዳዊት እንዳትረሱ። ተሸውዳችኋል። እስከዛሬ በቋሚነት ማትጸልዩ ከሆነ መዝሙረ ዳዊትን በጣም ተሸውደናል ማለት ነው እና ቋሚ አድርጋችሁ ያዙ። ሌላ ጸሎት ከመጀመራችሁ በፊት ይህንን ጸሎት ቋሚ አድርጋችሁ ያዙ። በተረፈ በርቺ። ወለተ ስላሴ
እሺ ወንድም አይዞሽ፣ አለም እግዚአብሔር ይስጥልኝ። ጠንክሪ። ቸሩ መድኃኔዓለም አባቴ በአንተ ላይ አድሮ አስተምሮኛል። እግዚአብሔር ይስጥልኝ። የአገልግሎት ዘመንህን ሳበረዘም ያደርግልኝ። በጣም አመሰግናለሁ። ማንነቴን እያገኘሁት ነው፣ ግን ያው በቃ ብዙ የሚያሳዝን ህይወትም አለ። ግን ያው ሆኖ በቃ እግዚአብሔር ፍቃዱ ይሁን። ወደፊትም እግዚአብሔር ያጠንክረኝ ከዚህ በላይ አመሰግናለሁ። እግዚአብሔር ይስጥልኝ። አሜን 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 አሜን። እህቴ በርቺ። ሌላ የምትታሰር የምትሸኝ የቤተሰብ ዛር መተት ድግምት እሺ እህተ ማርያም ጋር አለ። እህተ ማርያም ጋር ዛር ቡዳ እሺ ዛር ቡዳ ሌላስ የቀረ ሌላ በአጋዕዝተ ዓለም በቅድስት ሥላሴ ስም ከኔትወርኳ ላይ ተነስ። ኔትወርኳ ላይ ተቀምጥ ካለ ኤርፎን ንቀል። ንቀሉ ኤርፎን የቁምሬት አድርጋት ተብለን መተናል። ግን እሷ ደግሞ መልሰው ኤርፎን ንቀል። ንቀሉ ኤርፎን መጀመሪያ ኤርፎን ንቀል። አይሰማም ይሰማል። እሺ ማን ናችሁ የምትታሰሩት? እሱ ያለችው በቃ የታደረግን መተቶች አሁን ግን ወደ እነሱ ተመልሰው እዛ ሄዳቸው እድሌን ታስመልሱ እያለኝ ነበረ። አንተ ጋር ገብታ አስደርጋለሁ ብላለች። በቃ የቁምሬት አድርጋ ተባል የቁምሬት አደረጋን። በቃ ህይወቷን ግን ጊዜዋን ብልት በቃ ሰራዊታችሁ ሰብስቡ። በሳ እድል ነው የምንኖረው። በቃ አሁን እዛ እንድትመልሰን አስተምር እንድንመጣ ፈልጋለች። ግን በምኑ ጋር እንሄድኛ ደግሞ ሰራዊታችሁን ሰብስቡ። ቶሎ በየጊዜው ብር እየተሰጠልን እኮ ነው። ሰራዊታችሁን ሰብስቡ። ቶሎ እነሱ ጋር እንድንታሰር ነው የፈለገችው። እንድናስተምራቸው ውጡ። መጀመሪያ ውጡ። ቶሎ ህይወቷን ልቀቁ። ቶሎ ከእድሏ ተነሱ። እድሏን ሙሉ ለሙሉ ልቀቁ። ከስራዋ ከህይወቷ ውጡ። ቶሎ ትዳሯ ባሏ እንዳይመጣ ሌላ ሀገር ነው የሚኖረው። እንዳይመጣ እንዳይጋቡ ወሬ ተውጣ። ሰብስብ ሰራዊት ቶሎ ከስራዋ ከድሏ ከህይወቷ ውጡ። አይምሯን መላ ሰውነቷን ልቀቁ። መላ ሰውነቷን አይምሯን ለቀ መላ ሰውነቷን ጅግሯን ህይወት ስጋዋ ምን ያደረኩት እኔ ምስጢር መተዛር ቡዳ መስተፋቅ ቶሎ ሙሉ ለሙሉ ህይወቷን ልቀቁና በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ባዘዘችን መሰረት በሚገባ ልናስተምር ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን ተመልሰናል። አንተ ነው እኮ በየጊዜው ብር የሚላክልኝ ነው። ሰማይና ምድር በፈጠረ ቶሎ በል ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን ተመልሰናል። በአጋዕዝተ ዓለም በቅድስት ሥላሴ ስም እዛ ሄደን እያስተማርን ነፍስ እንዳነቁ በደው በሽታ አስተምራቸው ንስሐ እንዲገቡ አድርጓቸው ሐኪም ጸበል ቦታ የሚያስገድባቸው ተመልሰናል ብለን ተገዝተን በወንቅሸቱ ቅዱስ ገብርኤል ስም ባጃልነው ቅዱስ ሚካኤል ስም ተመልሰናል። እዛው ግንባራቸው አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ ተመለሱ። 7 ተግዳችሁ ቶሎ አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡን። አጋዕዝተ ዓለም ሥላሴ ልጃችሁን ተረከቡን። 2 አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡን። 3 አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡን። 4 አጋዕዝተ ዓለም ቅድስት ልጃችሁን ተረከቡን። 5 አጋዕዝተ ዓለም ቅድስት ልጃችሁን ተረከቡን። 6 የመላእክት አለቃ አባቷ ደጋፊዋ ጠጋኟ አጋዕዝተ ዓለም ቅድስት ሥላሴ ይመልሳችሁ። እግዚአብሔር ይገስጽ። ቅዱስ ሚካኤል ወይ በሰይ ዋረደኝ። እኔ ለይት ማለት ተኛ ብላኛለች። እግዚአብሔር ይገስጽ። ሥላሴ በርቺ፣ አይዞሽ። እሺ ወንድሜ አመሰግናለሁ። እድልሽ የሚያስተካክልልሽ እነሱ አይደሉም። እሺ ፈጣሪ ነው። ወደ መድኃኔዓለም ነው መማፀን ያለብሽ። ግልጽ ነው።
መዝሙረ ዳዊትን እየጸለሽ ጌታ ሆይ ሕይወቴን አብራ አስተካክላት፣ በሰዎች ክፋትና በአጋንንት ሴራና ተንኮል የተበላሸውን ሕይወቴን አንተ አስተካክለው እያልሽ ተማጸኝ። እሱን ነው መለመን ያለብሽ። እሺ ሕይወት እሺ ወንድሜ፣ የሚያስተካክለው እሱ ነው። እሺ እንትን ነው በቃ ቀን በቀን በቃ ይላካልና በቃ አለ አይደለ ህይወት ምስቅልቅል አለ እና ስለዚህ በቃ እነሱ እንደዛ እንዲማሩ ፈልጋለሁ። በቃ አይደለም እነሱ ለምን ኃጢአት ይሰራሉ? በቃ ገንዘብ ጥቅም ሆኖባቸው እነሱ ለምን ይላሉ? ይቻላል፣ ማስተማር ትችያለሽ። ግን አስተምር ብሎ ከመላክሽ በፊት አንደኛ መድኃኒዓለምን እንዲያስተምራቸው ተማጸኙ። ከመላክሽ በፊት እሺ፣ ለወደፊቱ ከመላክሽ በፊት መላክ ይቻላል እኮ ሄዶ እንዲያስተምር ማዘዝ ይቻላል። ግን ስታስተምር ከመላካችሁ በፊት አስቀድማችሁ መድኃኒዓለምን ተማጸኑት። ጌታዬ መድኃኒዓለም እኔ በቀል አይደለም አድርገው ብላችሁ ንገሩት። መጀመሪያ ለሱ እኔ በቀል አይደለም በቀል አስቤ እንዳልሆነ አንተ ታውቃለህ። ነገር ግን እነኚህ ሰዎች እንዲማሩ አሊያም አይናቸውን ከኔ እንዲነቅሉ ፈልጋለሁ። አንተ በምታውቀው አስተምርልኝ። እኔ በስም መናፍስቱን ወደ እነሱ ስመልሳቸው፣ አንተ ግን በምሕረት በቸርነት እንዲማሩ አድርገህ አስተምርልኝ። ዳግም ወደ እኔም መናፍስት እየላኩ እንዳስቸግሩኝ አንተ አግድልኝ እባክን ስለ ድንግል ማርያም እያላችሁ መዝሙረ ዳዊትን እየጸለያችሁ ተማጸኑት። ይሰማችኋል። ግልጽ ነው። እሺ አሁን ስራ ይበዛብናልና መዝሙረ ዳዊትን ማዳመጥ አይቻልም? እያዳመጡ መጸለይ የስራ ይቻላል። ጾማት ይችላል። ጎበዝ ከሆንሽ እያነበብሽ ካልሆነም ደግሞ እያዳመጥሽ ትችያለሽ። እያዳመጠ እኔ ማለቴም እንትን ስራ ስለሚበዛብን አሁን ጾማት ስለሆነ በጣም ስለሚበዛብን እያዳመጡ እሺ። ግን ከማዳመጥሽ በፊት አቤቱ ጌታዬ መድኃኒዓለም የማዳምጠው መዝሙረ ዳዊት እንደ ጸለይኩ አድርገህ ተቀበልልኝ በይው። እሺ አመሰግናለሁ ወንድሜ፣ ጸጋውን ያብዛልህ። አሜን አሜን እቴ አሜን። በርቺ፣ እግዚአብሔር ከአንቺ ጋር ይሁን። አይዞሽ። ሌላ የምትታሰር የምትሸኝ የቤተሰብ ዛር፣ መተት፣ ድግምት፣ አይነ ጥላ እሺ ወለተ አብርሃም ጋር አለ። ሰላም ወለተ አብርሃም ጋር አለ። ማን የምታሰር? ቡዳ ሌላስ? ሌላስ የቀረ ቡዳ ሌላስ? ኤርፎን ንቀል፣ ኤርፎን ንቀል። እሺ ቡዳ ሌላስ ማን አለ የቀረ? ቡዳ ብቻ ነኝ። ውጣ፣ ሰራዊትን ሰብስብና ቶሎ ከህይወቷ አውጣ። ከመላ ሰውነቷ ከህይወቷ አውጣ። የያስክባትን ሁሉ ለቀህ ውጣ። ቶሎ የያስክባትን ለቀህ ውጣ። በቅድስት ድንግል ማርያም ስም። እሺ የተደበቀ አለ ሌላ? ከቡዳ ሌላ በቅድስት ድንግል ማርያም ስም የተደበቀ ካለ ራስን አጋጥ። ቶሎ የተደበቀ ካለ በቅድስት ድንግል ማርያም ስም እሺ ሰራዊታችሁን ሰብስቡና አውጡ ቶሎ። በአብ በወልድ በመንፈስ ቅዱስ ስም ቶሎ በል። በአብ በወልድ በመንፈስ ቅዱስ ስም መልሶች ነው። እሺ በአብ በወልድ በመንፈስ ቅዱስ ስም በቅድስት ድንግል ማርያም ስም አትመልስ አንተ ቡዳ በቅድስት ድንግል ማርያም ስም ውስጥ ያደፈትክ የቡዳ መንፈስ መቁጠሪያ ካለ ተጠቀሚ። መቁጠሪያ ካለ ሰላም ለኪ እንዘነሳገነ ብለኪ ማርያም ምንን አስተበቋኪ እማረዌናዊ ተማጸነብኪ በእንተ አናምኪ ወያቄ ማቡኪ ማህበረኔው ድንግል ባረኪ በቅድስት ድንግል ማርያም ስም አንተ ውስጥ ያደፈትክ ቡዳ መተት የቤተሰብ ዛር ራሳችሁን አጋልጡ ሁላችሁ በቅድስት ድንግል ማርያም ስም ሁላችሁ ሰራዊታችሁ ሰብስቡና አውጡ ቶሎ ሰራዊታችሁ ሰብስቡ። እሺ ወለተ አብርሃም በደንብ በርቺ፣ ይቀራል ገና። እሺ በደንብ በርቺ። ልዑል እግዚአብሔርንም ተማጸኙ፣ እመብርሃንም ተማጸኛት፣ እሰሩልኝ በይ። እነሱ እንዲያግዙሽ መናፍስቶቹን አውጥተው እንዲያስሩልሽ ተማጸኛቸው።
የአንቺ ጥረት እንዳለ ሆኖ ግን ተማጸኝ። እሺ መማጸን ያስፈልጋል። ተማጽኖ ጥርጣሬም ካለ ከአንቺ አስወግጂ የምትጠራጠሪ ከሆነ። እሺ ሌላ የምትታሰር የቤተሰብ ዛር፣ መተት፣ ድግምት፣ አይነ ጥላ፣ ቡዳ። እሺ ማን የምትታሰረው? ወለታ ዋሪያ ጋር ያለ ቡዳ ዛር። ሌላስ? አፏ ላይ ተቀመጥ ነው ቡዳ ዛር። ሌላስ? ሌላስ የቀረ? ቡዳ ዛር ተነስ፣ ካፏ ላይ ተነስ፣ ካፏ ወጣ። ከቤተሰቦች የምናጣላለን መተት። እሺ ሌላስ? መተት የምታጣላ። ሌላስ? በወንድሚያ ተቀምጠን እናጣላታለን። ሁሌም ውጡ፣ ሰራዊታችሁ ሰብስቡና ቶሎ ከማዕከላቸው ውጡ። አበራን ከርድንም አለን እሱ ላይ። እሺ አበራን ከርድ። ሌላስ የቀረ? አፍዛ ደንዝዝ አለን በሱ ላይ ተቀምጠን እናፍዘዋለን። አፍዛ ደንገዝ። ሌላስ የቀረ? ማን አድርጎት ነገር የለንም። ምግብ አበላ ነው የምስር መጠጥ። ሌላስ የቀረ ማን አለ? በቃ እንዳብድ ነው የምንፈልገው እሱ። በቃ የቀረ አለ ወይ? ሌላ የቀረ መተት ቡዳ አለ? እሱ ላይ እሷ ጋር የቀረ እሷ ላይ የለንም። በቃ ቡዳ ዛር ነው ያለነው። እሺ ውጡ፣ ሰራዊታችሁ ሰብስቡና ቶሎ ውጡ። ሰብስበናል። ህይወቷን ልቀቁ። የተረገመች የማታደርገው ነገር ያላት የምታጣላውም ሰራዊት ሰብስቡና ውጣ ቶሎ። ከሷም ከሱ በአብ በወልድ በመንፈስ ቅዱስ ስም የቀነው መዝሙረ ዳዊት ነው የምታደርሰው። ቶሎ በል። በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከቤተሰቦቿ ወጥተን በሽታችን አንስተን ሰራዊታችን ሰብስበን ከሰላማቸው ተነስተን ጠባችን አንስተን እስከምንሸኝ ድረስ ምንም ስራ ላንሰራ ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነሰራዊታችን ግንባር ላይ ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ ልብ ቶሎ መልሱ። እግዚአብሔር ይገስጽን። አስገባኝ አንተ በርጀቴ አስገባን በቃኛ። እሺ ኤፍታ ሁለት ኪዳን ጋር አለ። ኤፍታ ሁለት ኪዳን ጋር አለ። ማን የምታሰረው? ወይኔ ተዋረድኩ ዛሬ ተቃጠልን። ማን የምታሰረው? የምትታሰሩት እነማን ናቸው? ተናገሩ ቶሎ። ተቃጠልን። ዛር ቡዳ፣ ዛር አይነ ጥላ። ሌላስ? ዛር መተት። ሌላስ? ወይ ቡዳ አይነ ጥላ፣ ቡዳ መተት አለን። በቃን። እሺ ቡዳ አይነ ጥላ፣ ቡዳ መተት። ሌላስ? ቡዳ ሰላቢ። ሌላስ? ሌላስ የቀረ? አብረን አንከርታለሁ። ተቃጠለ። አብረን አንከርት። ሌላስ? አድርጋ አስቀራት። ሌላስ የቀረ? የደፍተራ አዎ በዝሙት ኧረ ተዋረድ እናገባል። በዝሙት የምትፈታተን የደብተራ መተት። ሌላስ? አስወድቃት እንጂ እሺ ሌላስ የቀረ? ሌላ የቀረ? መንፈስ ወይኔ የደም ግብር የለመደ። ሌላስ? ሌላስ የቀረ? የቀረ? ሌላ ከልጅነት አብሮ ተቃጠለ። ቡዳ የወለዋል። ቡዳ። ሌላስ? የቀረ? ኦ ሚካኤል ኦ መተንብል ካናርያም ተሰመ ቢጽ ሱራፌል ዘምሩ ሳርኡስ ወዘምሉ ላልኡል ጊዜ ጸዋኩ ካቀረበኒ በምሕረቱ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ቅዱስ ሚካኤል በሳት ሰይፍ እያረደ አጋልጣችሁ የተደበቀ ካለ
አፍዛት የተደበቀ አፍዛት ከጸሎት ህይወት አስወጣት። በቃ እሺ ጸራሙ ደራሙ አለን። በቃ አፍዛ ደገስ እኛ ምን አገባን? ሌላ ሲቀረ ጸራ በቃን። ውጡ፣ ሰራዊታችሁ ሰብስቡና የተደበቀ ካለ የተደበቀ የበሽታ መንፈስ አሳምናት ተብለ ግን ታውቀኛለች፣ ትጠራኛለች፣ ታስረኛለች። የበሽታ መንፈስ ሌላስ ሌላስ ህይወት እድሏ ዝግትግት ግን ታውቀኛለች። ምን አገባን? እሺ የስራ እድል የህይወት ሌላስ ሌላስ ሲቀረ የደም መንፈስ አለን። ወንድ አይነት ጥላ እሺ ሁላችሁም ውጡ፣ ሰራዊታችሁ ሰብስቡና ቶሎ ቶሎ በሊቀ መልአክ በቅዱስ ሚካኤል ስም ውጡ። ህይወቷን ልቀቁ። በሽታችሁን አንሱ። ሰራዊታችሁ ሰብስቡ። የዘጋችሁትን እድል ክፈቱ ቶሎ። እሺ በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን አረ በቃ እንተዋረድን። በቃ ሁላችንም ከነሰራዊታችን ሁላችን በቅዱስ ሚካኤል ታዘናጋከተ ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ወጥተን እንዳንተ የዘጋነውን እድሏን ከፍተን የዘጋነውን እድሏን ፍቃን የምትባል በሽታችን አንስተን በሽታችን አንስተን ሰራዊታችን ሰብስበን ከእንግዲህ ላንመለስ ላንታደስ የአእምሮ መተት የእውቀት መተት ከእንግዲህ ላንመለስ ህይወቷን ሙሉ ለሙሉ ለቀን በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ለዘላለም ሲኦል ታስረናል። በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስረናል። በአጋዕዝተ ዓለም በቅድስት ያቃጠልሽኝ አንጠራቸው እነሱ ቶሎ በል ቶሎ በል በአጋዕዝተ ዓለም በቅድስት ስማቸው አዱ ሰላም ለአብ ዘእምቅድመ ዓለም ነጋሴ ለወልድ ሰላም ስጋ ማርያም ለባሴ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሴ ኃይሌ ሥላሴ ወጽወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ ያቃጥሏችሁ። ቶሎ በል እኔ ሥላሴ የሚባል ወይኔ በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዱን እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ እግዚአብሔር ይገስጻችሁ። አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዳችሁ አመሰግናለሁ ወንድሜ፣ እግዚአብሔር ይስጥልኝ። አጋዕዝተ ዓለም ሥላሴ ይባርክ። አሜን አሜን። በርቺ። እሺ ዓመተ ኪሮስ ጋር አለ። አቤት ማን የምታሰረው? ቡዳዛር ቡዳ አይነት ጥላ ቡዳዛር ቡዳ አይነት ጥላ። ሌላስ? የሞት መንፈስ የሞት መንፈስ። ሌላስ? ጥላ ወጊ። ሌላስ? የአየር አጋንንት። ሌላስ? ሁላችሁም ራሳችሁን አጋልጡ። እንዴ ያጋልጥ አይደለም እንዴ? የቀረ ሌላ አዚም ከደፍተራ የመጠን ነው። አዚም ሁና ተበለን። እሺ ሌላስ? ለጸልይ እንዳሰግድ አሳስራት ቁጭ አርጋት ተብለን ግን አልቻለንም። ምን ሀሳብ በቃ እሺ ሌላስ? የቀረ በቃ ጠቋራለሁት ቅጣትም አለ። ቅጣት ሳትጨርሽ እንዳትሄድ ብለኛለች። ሌላስ? የቀረ በቃ ሰራኝ የምንሰኝም አለን። ውጡ፣ ሰራዊታችሁ ሰብስቡና የምትታሰሩ ቶሎ 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 በአብ በወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን ህይወቷን እድሏን ለቀን ሰራዊታችን ሰብስበን በሽታችን አንስተን እስከምንሸን ድረስ ምንም ስራ ላንሰራ
በአጋዕዝተ ዓለም በቅድስት ሥላሴ ስም አጋዕዝተ ዓለም በቅድስት ሥላሴ ስም ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ተገዝተን ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ሥላሴ ስርዓታችን ያጽኑብን። እሺ የምትሸኙ ተዘጋጁ። ቶሎ ቶሎ ተዘጋጁ። ግንባር ላይ ነኝ ያለን በቃ ስር ገዘፋት ቶሎ የምትሸኙ ቶሎ ህይወቷን ልቀቁ። ከመላ ሰውነቷ ከህይወቷ ውጡ። በሽታችሁን አንሱ። የምስጢር መተት ወጥቻለሁ። በሽታችሁን ሰራዊታችሁን ሰብስቡ። የእድል መተት ቶሎ ውጡ። ወጥቻለሁ። በአብ በወልድ በመንፈስ ቅዱስ ስም ወይ ጉዴ! በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነ ሰራዊታችን ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ወጥተን ህይወቷን ለቀን በሽታችን አንስተን ሰራዊታችን ሰብስበን ሰራዊታችን ሰብስበን በሽታችን አንስተን በሽታችን አንስተን ላንመለስ ላንታደስ ጭስ ማይሆን ነገር ነው። በቃ ማይሆን ነገር ላንመለስ ላንታደስ ታዘዝ በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ላንመለስ ላንታደስ ላንመለስ ላንታደስ አትታዘዝም? እታዛለሁ። ለምንድን ነው የማትጠራው ታዲያ? ላንመለስ ላንታደስ በአጋዕዝተ ዓለም በቅድስት ሥላሴ ስም ህይወቷን ለቀን ለዘላለም ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል አውርዱ። መዋደድ እኮ ነው። አጋዕዝተ ዓለም ሥላሴ ስራታችን አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል አውርዱን። በስነ ስርዓት ተናገር። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁ ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል አውርዷችሁ። እግዚአብሔር ይገሳችሁ። አሜን። በርቼቴ ሌላ የምትታሰር የምትሸኝ የቤተሰብ ሳር መተት መሰረት ወለተ ሥላሴ ጋር አለ። ማን የምታሰረው? የምትታሰረው ማን? የአሕዛብ መንፈስ። ሌላስ? ውጡ፣ ሰራዊታችሁ ሰብስቡና። ሌላስ የቀረ አለ? ሌላ በሊቀ መልአክ በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ውጡ፣ ሰራዊታችሁ ሰብስቡና ቶሎ ቶሎ። በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነ ሰራዊታችን ህይወቷን ለቀን ፈተናችንን አንስተን እስከምንሸኝ ድረስ ምንም ስራ ላንሰራ ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። መልሷት ወደ ራሷ ቶሎ ቶሎ መልሷት። እግዚአብሔር ይገስጽ። ሌላ የምትታሰር? አቤት እና እንታሰራለን ማለት እንፈልጋለን። እሺ ወለታ አናጋር ያለ የምትታሰሩት እነማን ናቸው? ቶሎ ተናገሩ። የእድል መተት በእውቀቷ እኛ ዶክተር ሆነን የተቀመጥን አለ። ስንት አመት? እሺ የእድል መተት። ሌላስ?
ሰላቢ ሰላቢ መስተፋቅር ሌላስ አዳን ሞት ያለን ምን ፈተናበት እሺ አዳን ሞት ሌላስ የቀረ የራዳንን ትንሽ የምንደበቅ መልሰን እንገባለን እሺ ምትታሰሩ መጀመሪያ ምትታሰሩ ቶሎ በል ታሰር ያመረ መተት ጉሮሮ ላይ የተቀመጥን አለ በቃ እሱን ያዘዝኩ ታሰሩ ማለት ተቃጠሉ በዚህ በጾም ብለናል ታዛማለች ተነሱ ከጉሮሮ አለ ተነሱ ቶሎ ተትካሽዋ የዘንዶ መንፈስ አለ ተትካሽዋ የተጠመጠመ የተደገመ ቶሎ ተነስ ከትካሽዋ ከጉሮሮ አውጡ ቶሎ ሌላስ የቀረ ሌላ የህቷ የድል መተት የድል መስተፋቅር አለ ህቷ እንዳታገባ እንዳትወልድ 19 ዓመት ማጠና ቀንሰን ቁጭ አርናታላችሁ ወጡ ሰራዊታችሁ ሰብስቡና እናንተ ቶሎ እሺ ሌላ የቀረ ወንድም ላይ ዲያቆን ወንድም ላይ ያለ እናበላሽው ቁጭ አርናላው ተነሱ እናንተም ተነሱ ቶሎ አንፈልግም እኛ አንፈልግም ባዲያ ምልኮ መመለክም እንደሱ ዲያቆን ይሆንብናል አንፈልግም በቃ በእናት ሆነን እየተዋጋን ነው በአጋስታነ በቅድስ ስላስሙታ ውጡ ቶሎ እንመለስ አደረገ ጀግና ወንድ አለ በአጋስታነ በቅድስ ስላሴ ስም ውጡ ሻንቂት ውጡ መለፍለፍን አቁም ናውጣ ቶሎ በል በቃ ይሄ ወንድም ምን ላጋዲያ ሌላ ይቀራል የቀረ እናቷ ላይ ተቀመጥናለን ተነስ ከእናቷ ላይ ተነሱ ራሄል እናቷ ጋር ራሄል አለ ተነሱ ከእናቷ ላይ ተነሱ እሺ መስቀል ሌላስ የቀረ ተኮተሪክ ቤተክርስቲያን ተከርታታ እሺ የተረጠረ ያዛ መንፈስ ሌላስ የቀረ ሌላ ተታስቀድስ አፈንዘት ጣላት ብለ የተባልናለን በቃ ቅዳሴ ለምንረብሻታለን በቃ እሺ ስታስቀድስ ምትጥላት ሌላስ በቃ ሸኘን አንተ አትጎርጉር በቃ ደከም ነው በአጋስታ ዓለም በቅድስ ስላሴ የቀረ ሰይጥላት ላይ ተላክናለ በቃ እሷ የዋህ እንድኮና አንፈልግም ሰይጥላት አኪበላት ብለን በሰገራ የተደገምናለ በሰገራ ሰይጥላት ሰይጥላት ሰው ይወዳታል ሰው ሲወዳት ሁሉም ይወዳል ለምን በቃ አኪበሉ ይጠላሷ ማናት በሃይማኖቷ ለምን ጣዲቅ ያጫውታታል ምን እንደመለክሰ ምን ያረጋታል ያለ በቃ እሺ ሌላስ የቀረ ምስጥር አናውጣም ግን ምስጥር ስለሆነ አናጋልጥም ሌላስ የቀረ በቃ ይሄ ነው ያለ ነው በቃ ቤተሰብ ዛር መንፈስ አለን እሷ ዝተወገነ የተቀጠቀጠናለ ተቀጥለናለ በስጋው ደሙ ተለበልበናለስ በስግደት ግን በተሰቦች እዛ ያመልካሉ አጣጣ ይደታተማል ሰራዊታችሁ ሰብስቡና ቶሎ ውጡ ሰራዊታችሁ ሰብስቡ ተነሳ አፈዛደ እንደዛለን በመቃብር ይገባል ውጡላችሁ በአጋስታነ በቅድስ ስላሴ ስም ሁላችሁ አንድ ሳይቀር ህይወታን ልቀቁ በሽታችሁን አንሱ ሌባ ራሷን በራሷ ምን ሰርቃለ ብርባል ሌባ አጭበርባሪ ያለ ውጡ ሰራዊታችሁ ሰብስቡና እናንተ ቅዱስ ሚካኤል ተመጣጣችሁ በሽታችሁን አንሱ ሰራዊታችሁ ሰብስቡ እድሏን ክፈቱ ትዳር አለ ያለ ምናባረው የሚመጣው ነው እንጂ የማይሆናት እናመጣና ታማለች ደግሞ ጅልናት ታምናለች ማርያም ገብርኤልን ታባ ስለምታመን እኔ በቃ እሸትላለሁ ከዛ ግን እኛ የምናመጣ የራሳችንን ነው በቃ አንፈልግም ትዳር ዝጋ አይነጥላለን ዝጋ አይነጥላለን እናንተ ተነሱ ተነሳን እኮ በቃ በልብስ የተደገመን ምን እናድርግ ሁላችሁ ሙቱ ቶሎ ሁለት ቀን የቀረ አለ ሌላ የቀረ
የለም በአብ በወልድ በመንፈስ ቅዱስ ከዚህ ቤት ኮተታል የምሰራበት ቤት አምልኮ አለን ተሰውት ያው የሚገባበት የምንዘቀዘቃለን በየቀው በተለያየ የሰሳ 6 ቀን ቤት ውስጥ ያለው በቃ ወይኔ እግዚአብሔር ወይ ምን ላርግ ታያለ በቃ ተቃጠለ እኛ በተለያየ ጋራ ተታለስ እሷ ተሳግር የትኛዋን ከደና ከስራት አለ ውጡ ሰራዊታችሁ ሁላችሁ ውጡ ቶሎ በል ታታባክን በአብ በወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን ደዌያችን አንስተን ሰራዊታችን ሰብስበን የዘጋንባትን እድሏን ሙሉ ለሙሉ ከፍተን እስከምንሸኝ ድረስ ምንም ስራ ላንሰራ ከሷም ከቤተሰቧም ወጥተን ከሷም ከቤተሰቦቿ ተሞላ ቤተሰቦቿ አለቀን ወጥተን ተዘር ማንዘሯት እድሏን ከፍተን በአጋዕዝተ ዓለም በቅድስት ሥላሴ ስም ግንባር ላይ በትምህርተ መስቀል ታስረን ተገዝተናል ግንባር ላይ ታስረን አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን አጋዕዝተ ሥላሴ ስርዓታችን ያጽኑብን ስንጠራ ቤት እንላለን ምንም ስራ አንሰራም ስንጠራ ቤት እንላለን ምንም ስራ አንሰራም ልብ መልሱ እግዚአብሔር ይገስጽ በስመ ሥላሴ ስም አመሰግናለሁ ወንድም ዓለም ጸጋውን ያብዛልህ አሜን አሜን በርቺ አሜን ወለተ ኢየሱስ ጋር አለ ማንም የምታሰረው ግደላ ተብዬ ተልኬ ያክስቷ ልጅ ምን እንዳደረኳት ታውቃለህ? የወንድ ስሜት ነው ያመስመጠጥኳት ገድልሻለሁና የወንድ ስሜት ከመጠጥሽው ገድልሻለሁ ብዬ ነው የገባው። የምን ስሜት? ወንድ ጋር ተገናኝና ከዛ ስሜቱ ሲያፈሳው ከጠጣሽው እገላታለሁ የፈለግሽ አርግልሻለሁ ያለው ሰራዊታችሁ ሰብስቡና አውጡ ቶሎ ቶሎ ሌላ ይቀራል የቀረ ወይኔ የቀረ ሌላ የቀረ አንደርብ ያለው አዚማት ውጡ ውጡላችሁ ሁላችሁም ውጡ ሰራዊታችሁን ሰብስቡና ቶሎ ሰብስቤያለሁ በአብ በወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን የጥረጥረ መንፈስ ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። በትምህርተ መስቀል ሰራዊታችን ልቀቁ አድርገን ታስረን ተገዝተናል። ህይወቷን ለቀን ታስረናል። ህይወቷን ለቀን ታስረናል። እስከምንሸኝ ድረስ ምንም ስራ አንሰራም። ልቧን መልሱ መልሱ ቶሎ ቶሎ መልሷት። እግዚአብሔር ይገስጽ። በርቺቲ ሌላ የምትታሰር የቤተሰብ ዛር መተት አይነ ጥላ ቡዳ የምትታሰር የምትሸኝ ድግምት የደብተራ መንፈስ አፈዛ ደንግዝ የሰላቢ መተት የአእምሮ መተት የምትታሰር የምትሸኝ እሺ ወለተ ኪዳን ጋር አለ ወለተ ኪዳን ጋር አለ ማን የምታሰረው ያዛ መንፈስ ሌላስ የቀረ እምነቷን ያስቀየርኳት እምነቷን ስለሚያስደርግኳት ተወረድኩኝ የእቷን እምነት ያስቀየርኩ ሌላስ አይኗን የጋረድኳት እህቷ ላይ ቁጭ ብዬ የሀዛን መንፈስ ቡዳ ተወረድ
አይኗን የጋረድኳት እህቷን የጋረድከው አይኗን የጋረድኳት እምነቷን ከለከልኳት፣ አይኗን ከለከልኳት። ተወረድኩ ዘኔ ተወረድኩ። እሺ ሌላስ የቀረ? የአሕዛብ መንፈስ ከሴትዮዋ የመጣው የአሕዛብ መንፈስ። ሌላስ? ደሞዟ ላይ ቁጭ ብዬ ደግሞ ደሞዟን አስራት በኩራት እንደ ሌላስ የቀረ? ቡዳ ሌላስ የቀረ? ቡዳ። ሌላስ? መተት 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 መተት። ሌላስ? ተወረድኩ። ሌላስ የቀረ? የለውም ሌላ የለም 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 ሌላ ተወረድኩ። ኦ ሚካኤል ኦ ሚካኤል ኦ መተንብል ካናርያም ተሰመ ቢሰ ሱራፌል ዘምሩስ አርዑስ ወዘምሉላ ልዑል ጊዜ ጸዋኩከ ቀረበኒ በምሕረቱ ሳል ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል። ቅዱስ ሚካኤል በእሳት ሰይፍ ይረዳችሁ። የተደበቅ ካለ ሌላ የተደበቅ ቤተሰቦቿን ስትመክር መበቀላት የቤተሰብ ዛር ውጡ፣ ሰራዊታችሁን ሰብስቡና ቶሎ የቤተሰብ ዛር። ሌላስ የቀረ ሌላ የለም የለም ሌላ የለም። ውጡ፣ ሰራዊታችሁን ሰብስቡና ቶሎ ቶሎ እሺ ከመላ ሰውነቷ ከህይወቷ ውጡ ቶሎ። እሺ ወጥቻለሁ። ሰረኝ ሰረኝ። በአብ በወልድ በመንፈስ ቅዱስ በአብ በወልድ መንፈስ ቅዱስ ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከሞላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን ከምንሸን ድረስ ምንም ስራ ላንሰራ እስከምንሸን ድረስ ምንም ስራ ላንሰራ በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስራችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። መልሷት፣ ወደ ራሷ መልሷት ቶሎ። በሥላሴ ስም ወለተ ኪዳን ወይ ወንድሜ፣ እህትሽ እንዴት እምነቷን ቀየረች? ከምን አንጻር? ወንድሜ በቃ ምንም ሳታማክረኝ ቤታችን በዚህ እምነት ያለ ምንም ሰው የለ፣ የተዋህዶ ልጆች ነን። ግን በቃ ምንም ባላሰብኩት ምክንያት እምነቷን አስቀየራት። ብዙ ደግሞ አንድ አይኗን ደግሞ ክልክል አደረጋት። ግን ከስራም አላቋረጣትም። በቃ ምንድን ነው ምክንያቱ? እምነትሽን ለምን ቀየርሽ ስትያት ምን አለችሽ? በቃ እንደዛ ስላት እኔ ብዙ ጊዜ ይታመማለሁ። በቃ መልስ አትሰጠኝም። እንደገና በቃ ምንድነው ጓደኞቿ ሁሉም በቃ ተዋህዶ ጓደኞቿ ሁሉ ትታ በቃ አጠገቧ የሚያንዣብቡት ሁሉም ሙስሊም ናቸው። እና ያለችው ደግሞ እዚሁ በስደት ሀገር ነው ከኒው ጋር እና በቃ ስንገናኝም በአካል እንገናኛለን። ስመክራትም አሰማኝም። በቃ ምንም ልሰማኝ አልቻለችም። እና ደግሞ አሁን አንድ አይኗን ደግሞ ጋረዳት። መልካም እሺ፣ እህት ዓለምዬ ይኸውልሽ አሁን መልሽን ተግባራዊ ታደርጋለሽ። አንደኛ በስሟ ጸሎት አድርጊ። በስሟ ቸሩ መድኃኔዓለምን ተማጸኘው። ጌታ ሆይ መድኃኔዓለም አባቴ እህቴ መልስልኝ እያልሽ ከስግደት ጋር አሳስቢ፣ ቀንና ሌሊት ሁሌ ቢቻል ሱባኤ ገብተሽ አሳስቢላት። እናም ደግሞ በስሟ መባ አስገቢ። እባክህን እህቴን ትመልስልኝ ዘንድ ይህንን መባ፣ ስንዴ፣ ጧፍ፣ ዘቢብ ለቤተ ክርስቲያን አስገባለሁ እያልሽ ስለተስለሽ እያስገባሽ ተማጸኝላት። ግልጽ ነው አይደል? እሺ ወንድሜ፣ እግዚአብሔር ይስጥልኝ። ይህንንም ሪከርድ ደግሞ ቆርጠሽ ላኪላት ታዳምጠው ማን እየተጫወተባት እንደሆነ። በተረፈ ደግሞ ከኔ ጋር ብታገናኝ ደስ ይለኛል። እሺ ወንድሜ፣ በውስጥ አወራሃለሁኝ፣ አገናኝሃለሁኝ። እሺ መልካም። እሺ የነፎይንም ቪዲዮ ቆርጠሽ ላኪላት። የገባች እምነት ትክክል እንዳልሆነ በምትችው መልኩ ምከሪያት፣ አስተምሪያት። እሺ የአንድ ነፍስ ማዳን ቀላል አይደለም። የአንድ ነፍስ ዋጋ መላው ዓለም ካለው ዋጋ ይበልጣልን። እሺ ወንድሜ፣ በጣም እኔም በቃ ሁሉ ጊዜ የሚያስለቅሰኝ ነገር ያንተንም ትምህርት ማዳመጥ ከጀመርኩ 1 ዓመት ሆኖኛል እና እሷም እምነቷን ተቀየረ 1 ዓመቷ ነው እና
እኔ ምንም ፈተና ቢበዛብኝም እግዚአብሔር ይመስገን ልጆቼም በቅድስና እንዲሆኑ አድርጌያለሁኝ። እግዚአብሔር የተመሰገነ ይሁን። አሁን የተረጋጋ ህይወት ነው ያለሁት። እኔ ግን በእህቴ እምነቷ መቀየር በጣም ነው የማለቅሰው ሲነጋም ሲመሽም እና እግዚአብሔር ይስጥልኝ። ማልቀስ ብቻ ሳይሆን ወደ መድኃኒዓለም ነው መጮህ ያለብሽ። ይሰማሻል። እሱ አጥብቀሽ ተማጸኝ፣ መባም ማስገቢለት። ጌታዬ መድኃኒዓለም እባክህ ጸሎቴን ስማኝና እህቴን ወደ ሃይማኖቷ መልሳት ስለ ድንግል ማርያም ብለህ እያልሽ በእሱ ፊት እንባሽን እያፈሰሽ ተማጸኝላት፣ ይመልሳታል። ግልጽ ነው። እና ከቻልሽ ከኔ ጋር አገናኘኝ በውስጥ በአድሚኖች በኩል አውሪና ከኔ ጋር አገናኘኝ። መልካም። እሺ ወንድሜ እግዚአብሔር ይስጥልኝ፣ በእድሜ በጸጋ ያቆይልን። አሜን አሜን በመንገድ ጭኑ መድኃኒዓለም የሚጠብቅህ በእውነት እግዚአብሔር ይስጥልኝ። አሜን። እህቴ በርቺ። ሌላ የምትታሰር የቤተሰብ ዛር፣ መተት፣ ድግምት፣ አይነ ጥላ የምትታሰር የምትሸኝ የቤተሰብ ዛር፣ መናፍስት፣ የደብተራ መተት፣ የጠንቋይ መተት የምትታሰር የምትሸኝ። እሺ ከሌለ ወደ ጥያቄና መልስ እንሻጋገራለን። ጠይቆ መካከል ላይ ይግባና ይጠይቅ። ማንም የምታሰረው ቆይ አለ መሰለኝ። አንዴ የሚታሰር አለ። የቤተሰብ ዛር። ሌላስ? የቀረ በአጋዕዝተ ዓለም በቅድስት ሥላሴ ስም የቀረ መስተፋቅር። ሌላስ? የቀረ ሌላ? ራሳችሁን አጋልጡ ሁላችሁ። የትዳር ዕድል መተት። ሌላስ? አሳብዳት ወደ ሀገሯ እንዳትገባ አድርግ የተባልን መንገዷን ዝጋ የተባልኳለሁ። እሺ ሌላስ? የቀረ? ውጡ። ሰራዊታችሁ ሰብስቡ። ህይወቷን ለቃችሁ ውጡ። ቶሎ ውጡላችሁ። ከህይወቷ ተነሱ። በሽታችሁን አንሱ። ሰራዊታችሁን ሰብስቡ ቶሎ። በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ህይወቷን ለቀን ከመንገዷ ከእድሏ ተነስተን አእምሮዋ ከልቧ ወጥተን ተነሱ። ከአእምሮዋ ትውጡ። ከአእምሮዋ ከልቧ ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሷት ቶሎ። እግዚአብሔር ይገስጽ። ሌላ የምትታሰር አለው አልሰማም። እሺ ማን የምታሰረው? ቡዳ ጠቋር ልቧ ላይ ተቀመጥኩኝ። እሺ ቡዳ ጠቋር። ሌላስ? የቀረ? አዳልሞቴ የጥርጥር መንፈስ አዳልሞቲ። ሌላስ? የቀረ? እሺ ሌላ የምትታሰር የቤተሰብ ዛር፣ መተት፣ ድግምት፣ አይነ ጥላ የምትታሰር የቤተሰብ ዛር መንፈስ። መልካም። እሺ ወደ ጥያቄ ገቡ። ስማችሁን ግን እየተናገራችሁ እሺ። ጠይቆ መካከል ላይ ቅደም። እሺ ዝም ማለት ይቀናኛል የሚል በፕሮፋይላችሁ ተናገሩ። ስማችሁን ስጠሩ።
እሺ ዝም ማለት ይቀናኛል የሚል የኔ ጥያቄ ወንድሜ እሺ እሺ ቀጥይ ይሰማል? ቀጥይ ያው እሺ የኔ ጥያቄ ምንድነው የሆነ ዝክር ነበርና እዛ ይዝከር ምናምን እያለ ማለት የሆነች ልጅ መንፈስ እንደዚህ ይነሳባታል፣ ግን ሰውነቷ የሆነ ቁስል ምናምን አለባትና ከዛ በጣም ነው የሚያማት እና ትጮህ ነበር ምናምን ማለት ነው። ከዛ ሙቅጠራዬን አንስቼ በዛ መተዋት፣ ምክንያቱም በጣም ስላስቸገረን ማለት ነው። ግን ለካ ቁስሏን ነው የመተዋት እና ቁስሏ በቃ በደም ሆነ ሙቅጠራዬ ማለት ነው። እሺ እና ቶሎ ቶሎ አሁን እኔ ደም እያስጠይቂ አልወድም፣ በጣም ነው በቃ የምፈራው፣ ደም አልወድም። እና አሁን ይሄ መቁጠሪያ በቃ ልነካው አልቻልኩም። ምን ላድርግ ማለት ደም አልወድም ምን በዛ ማለት ነው? ልቀጠቅጥ ደም አልወድም አልቻልኩም። በዛ ሰዓትም አላጠንኩትም ማለት ደም ሳይ በጣም ነው በቃ የምደነግጠው፣ አልወድም፣ ለራሴ ያመኛል። በዛ ሰዓትም እንደዛ በቃ ደንግጬ እንትን አልኩኝ። ከዛ በኋላ መቁጠሪያው ልነካው አልቻልኩም። ለምንድን ነው የማትነኪው? መቁጠሪያው በደም ስለተበላሸ ማለት መቁጠሪያ ማጠብ ነዋ ታዲያ ማስተካከል ነዋ። በዛ ሰዓት አላጠብኩትም፣ ምክንያቱም ልጅቱ ሌላ ነገር እንትን እንዳታስብ ብዬ ስለፈራ እኮ ይሄ እኮ የአንቺ አመለካከት ነው፣ የአንቺ ችግር እኮ ነው እህቴ። አስተካኪና ቅባ ቅዱስ ቀብተሽ ተጠቀሚበት። ምን ችግር አለው? እንጂ ደም አልወድም። ለራሴ ራሱ ገና ሳየው በሆነ ነገር ደንግጬ ስለቀረሁኝ በቃ እንትን እፈራለሁ፣ ያመኛል። ይሄ ምናልባት አንደኛ እንደዚህ አይነት ባህሪ ካለ ምናልባት ባክግራውንድሽ የቤተሰብ ዛር መንፈስ ሊኖር ይችላል። ደም የለመዱ መናፍስቶች ሊኖሩ ይችላሉ። እንዲህ አይነት አመለካከት በተለይ ደም ሲያዩ የሚያንገፈግፋቸው የሚያቅለሸልሻቸው ወይም ደግሞ የሚያጓሩ እንደዚህ አይነት ችግር ካለ የደም መንፈስ ጋር የተያያዘ አለ ማለት ነው። ወይ በደም ግብር የገባ መንፈስ መተት ወይም ደግሞ የቤተሰብ ዛር አለ ማለት ነው። የደም ግብር የለመደ በቃ ደኔ ደም ካየሁኝ በቃ ለራሴ ወይም ፐሬድ ሆናለሁ ወይም ደግሞ ፐሬድ ባልሆን እንኳን ህመሙ ያመኛል። በቃ ለሳምንት ያህል በቃ ልክ ፐሬድ እንደምንሆነው እንደዛ በቃ ህመሙ ያመኛል። እኮ ነገርኩሽ እኮ እህቴ። በቃ ደነግጣለሁ ምናምን። እንደዛ አይነት ከሆነ ከደም ጋር የተያያዘ ነገር ሁሌ ችግር የሚፈጠር ከሆነ አለ ማለት ነው። ከደም ጋር የገባ መንፈስ። ይሄ ደግሞ ወይ ዛር ነው፣ የደም ግብር የለመደ ዛር አለ፣ ወይም ደግሞ ደም ሲፈስ አይቶ የገባ ቡዳ ሊኖር ይችላል፣ ልክፍት ሊኖር ይችላል፣ ወይም ደግሞ የደም ግብር ተገብሮለት የመጣ መተት ሊኖር ይችላል። ከነኛ አንዱ ነው። ስለዚህ ይሄ መንፈስ ካለ ደግሞ እንደዚህ አይነት ምልክት ለአንቺ አንድ ፍንጭ እየሰጠች ነው ማለት ነው። ስለዚህ የደም ግብር ስትቀጠቅጪ የደም ግብር የለመድክ የቤተሰብ ዛር መንፈስ ወይም ደም ተገብሮልህ የመጣ መተት ወይም ደግሞ ደም ሲፈስ አይተህ የገባ ወደ እኔ የገባ ወደ ህይወት የገባ አጋንንት፣ ሰይጣን አጋንንት እያልሽ ቀጥቅጪ፣ ይጋለጣል። ግን አሳልፈሽ ስጪ። መጀመሪያ መቃወም ከመጀመርሽ በፊት ለመድኃኒዓለም አሳልፈሽ ስጪ። ግን ይሄ አሁን ደም ፈሶ ስቀጠቅጥ ማን ነው በመቁጠሪያ ስመታት ደም ፈሶ ይሄ ሰበብ ነው። እንዳትቀጠቅጪ ሰበብ እየፈጠረ ስለሆነ ነው። ግን አንቺ እንደዚህ አይነት ምክንያት አትስጪ። እሺ ምክንያት አትስጪ። ግልጽ ነው? እሺ ያው አፍንጫዬ እየረሰንኩኝ ነበር እና የደም ግብር ይኖር ይሆን? አዎ እንደዚህ አይነት ነገር ካለ የወር አበባ በተደጋጋሚ እየመጣ የሚያስቸግር ከሆነ ነስር ካለ እንቅፋት እየመታ ወይም ደግሞ የሆነ ነገር ስትቆርጡ ሰበብ እየፈለገ ደም ያስፈስ ከሆነ የደም መንፈስ አለ ማለት ነው። ምንም ጥያቄ የለውም። አሁን ነው በቃ ያቋረጠው እንጂ በፊት ይሄ እንትን ማለት ይሄ በቃ ለእግዚአብሔር ተናግሬ ምናምን ነው እንጂ ይሄ በአፍንጫዬ እንትን ማለት ደም መፍሰስ ያቋረጠው ከልጅነት ጀምሮ በቃ በጌታ ረደ ነው የሚመስለው። በቃ ሰዎች በጣም ይደነግጣሉ። ፀሐይ በወጣ ቁጥር ትምህርት ሂጅ በቃ ስመለስ እንደዚህ አለ ማለት ነው። አሁን ተቃውሚ ከዛሬ ጀምረሽ የራይሎ የደም መንፈስም ሊኖር ይችላል። በብዛት ደግሞ ደም ያስፈሰው ራይሎ ነው። የራይሎ የደም መንፈስ ወይ ከእናት ወይ ከአባት የመጣ ይኖራል። ስለዚህ ፈትሽ ራስሽን። ግልጽ ነው? ፈትሽ። እሺ በቃ አመሰግናለሁ። አሁን ደሙ ቢቆም ሌላ ወይ አቅጣጫ ይቀይራል ወይ በሌላ መንገድ ይፈታተናል ደሙን ቢያቆም። ስለዚህ ይሄ መንፈስ እስኪጋለ ድረስ በርትተሽ እየሰገድሽ ከኔ ጋር ካቋረጠ በኋላ እኮ ወደ ወንድሜ ሄደ። ወንድሜ መርሰን እንደጀመረ ነገረኝ። እሱ ጋር ስራ ጀመረ ወይም ከአንቺ ግብር ማግኘት ሲያቅተው ወደ ወንድምሽ ሄደ። ይሄ ማለት ግን ከአንቺ ተነስቶ ሙሉ ለሙሉ ለቆሻል ማለት አይደለም። መጀመሪያ ከአንቺ ነበረ ግብሩን የሚያገኘው።
አሁን አንቺ ደግሞ ትንሽ ስትቃወሚ ወደ ፈጣሪ ስታሳጭ ወደ ማን ሄደ? ከሱ ደግሞ ከወንድምሽ ግብር ማግኘት ጀመረ ማለት ነው። ይሄ ማለት ግን አንቺን ለቆሻል ማለት አይደለም። አይ ለቆሻል እኔም ማለት እንትን አይደለም። ያሰቃየኛል። ለምሳሌ ፐሬድ በጣም ነው የምሰቃየው። በቃ ወር ራሱ አይሞላም። ከዛ ደግሞ ህመሙ በቃ በማስተገሻ ነው የምንቀሳቀሰው። ራሴን መቃወም እስከ ነው ስኬት እስከ መውደቅ ድረስ ደርሳለሁ። መቃወም ነው መፍትሄው መቃወም ነው እህቴ ባጭሩ። እሺ እሺ፣ በቃ አመሰግናለሁ። ሌላ እሺ ጥያቄ ልጠይቅ? አንዳንድ ጥያቄ ብቻ ነው የሚፈቀደው። እሺ እህታሜም ወንድሜ ብላችሁ ስማችሁን እያወራችሁ ዝም ብላችሁ የምትናገሩ ከሆነ ነው ያልስ። እሺ ወለተ ኢየሱስ ቀጥይ ወለተ ኢየሱስ ቀጥይ። ወለተ ኢየሱስ ወለተ ኢየሱስ። እሺ አመሰግናለሁ የኔ ውድ ወንድሜ። በፕሮፋይል እኮ ነው በፕሮፋይላችሁ ወለተ ኢየሱስ የሚል ናይ ጽጌ ግደ የሚብል ነው። እንደዛ አይደለም የሚለው ወለተ ኢየሱስ ነው ያልኩት። ስለዚህ እሺ በፕሮፋይላችሁ ነው ስማችሁን እየጠራችሁ መግባት ያለባችሁ። ቀጥይ ወለተ ኢየሱስ። እሺ ወንድሜ ለሁላችሁም ቃሌት ያሰማልኝ። የኔ ጥያቄ አንድ ወዳጅ ነበር እና የሆነ ጊዜ የፍቅር ጥያቄ ያቀረበልኝ እንደማይሆን ነገርኩት እና ከሆነ ጊዜ በኋላ ደግሞ ከ8 ከ9 ወር በኋላ ምናምን ድጋሚ መጣና የሆነ ነገር መጻጻፍ ጀመረ እና በጣም ከመጠን በላይ ስለሱ ማሰብ ጀመርኩኝ እና ይሄ ነገር መስተፋቅር ነው ወይስ ምንድን ነው? ጥያቄ ስለሆነብኝ ነው። በፊት ምንም አይነት አስተሳሰብ ስለሱ አልነበረኝም፣ ግን ከጊዜ በኋላ አሁን እንደ አዲስ የሆነ ወይስ ኖርማሊ ነው እንደዚህ አይነት የሚከሰት ነገር ነው? መጀመሪያ ተጣልታችሁ ነው የተለያያችሁት? አይ እንደማይሆን ነገርኩት። በቃ ማለት እኔ ዝግጁም ስላልነበርኩኝ ፍላጎትም ስላልነበረኝ እሺ መለስኩት እና ከዛ በኋላ ከ9 ወር በኋላ ወይም 8 ምናምን እንደዚህ ይሆናል እና ድጋሚ መጣና ኖርማል መጻጻፍ ጀመረ። ከዛ አላቅም በጣም ከመጠን በላይ ስለሱ በጣም ከሚባለው በላይ እና ድንገት ማለት ነው ድንገት ስለሱ በቃ ብቻ ስለሱ እንዴ ምን ነው እስከምን ድረስ ምክንያቱም የማደርገው ሁሉም በአብዛኛው ጊዜ በፕላን ነው እና አሁን ላይ ደግሞ ብቻ ከሚባለው በላይ ከአቅሜ በላይ ስለሱ እና ስለሱ ስራ እስከማጠጥ ጭራሹን ደግሞ አንዳንዴም ደግሞ በጣም ከሚባለው በላይ እና ይሄ ነገር መስተፋቅር ነው ወይስ ምንድን ነው? ግራ ገባኝ ለራሴ። ምክንያቱም በፊትም አውቀዋለሁ ሆም ስራዬ ብሎ የዛኔ ያቀረበልኝ የፍቅር ጥያቄ አልተቀበልኩትም። ሰው አሁን ደግሞ እንደ አዲስ ስለሱ ማሰቡ ለራሱ ግራ ገባኝ። እንዴት እንደዚህ ሊሆን ይችላል? መልካም ከዛም ደግሞ ከመጠን በላይ መሆኑ የገረመኝ። መልካም የታለምዬ ዞሮ ዞሮ እንደዛ ወደዛ ነው የሚያደለው። አንቺው እንደምታስቢው ነው። ወደ 80 ወደ 90% እንደዛ ነው። ለምሳሌ ከዚህ በፊት ያንን ሰው ካራቅ ነው በኋላ ግን ድንገት ደግሞ መጥቶ ሲጻጻፍ ወይም ደግሞ ከኛ ጋር ንግግር ሲጀምር ወይም ደግሞ ከብዙ ጊዜ በኋላ ያንን ሰው የምናስብ ከሆነ ወይ መስተፋከር ነው። በአብዛኛው ወደዛ ነው የሚያደላው። ግን ይሄንን የምታውቂው በምንድን ነው? አንደኛ አንቺ መንፈሳዊ ህይወትሽን አጠናክሪ መንፈሳዊ ህይወትሽን። በዚህ ጉዳይ ላይ ደግሞ ጥርጣሬ ካደረብሽ ልዑል እግዚአብሔርን ተማጸኝ፣ ንስሐ ግቢ። ከዛ በኋላ ልዑል እግዚአብሔር አምላክን ንገሪው፣ ጌታዬ መድኃኒዓለም እኔም አላውቀው አንተ የምታውቀው መንፈስ መስተፋቅር የሚሆን ሌላ መንፈስ ወደ እኔ መጥቶ ከሆነ እባክህ ለአንተ አሳልፌ ሰጥቻለሁ፣ አንተ ያዝልኝ ይህን ክፉ መንፈስ እያልሽ ስገጂ። በስግደት በጸሎት ተማጸኝ እግዚአብሔርን። መንፈሱንም ደግሞ በመቁጠሪያ ቀጥቅጭው። ተልከ የገባ ምናልባት መስተፋቅር ካለ በመድኃኒዓለም ስም ራስን አጋልጥ እያልሽ ቀጥቅጭው። ግልጽ ነው። በዚህ ትፈትሽዋለሽ። የልጁንም ስመ ክርስትና የምታውቂው ከሆነ ስመ ክርስትናውን እጅሽ ላይ ጽፈሽ ስገጂ። ከዛም የሆነውን ታያለሽ። አይ ልጁ በነገራችን ላይ ልጁ ማለት ነው ዓለማዊ ነው በጣም ከሚባለው በላይ። እንዲያውም ዘፈን ውስጥ የሚገባ አይነት ሰው ነው እና ግን አሁን ላይ ስመክረው የሆነ የመመለስ እመለሳለሁ ቁርባንም እቆርባለሁ የሚል አይነት በጣም እሺ ያበዛው። ብቻ ግራ ገባኝ ማለት አላቅም። ብቻ እሺ እንዳልከኝ ያደርጋለሁ እና ያው የሚሆነው መልካም የሆነውን ከዛ ታያለሽ። እሺ አመሰግናለሁ። ስመ ክርስትናውን በተለይ የጻፍን መስገድ በጣም ጥሩ እንትን አለው፣ ጥቅም አለው። ስመ ክርስትናውን የዛን ሰው እየጻፍን የምንሰግድ ከሆነ ያ ሰው ወይ ይርቃል። ምክንያቱም በስሙ ተልኮ የገባ መንፈስ የኛን የአምልኮ ህይወት መቋቋም ሲያቅተው ይሸሻል፣ ልጁ ያሸሸዋል። ግልጽ ነው። መጥቶ የገባ መንፈስ ካለ ማለት ነው፣ ከሱ የተላከ መተት ካለ መስተፋክር ካለ እሺ ስላለም ልብ መስጠት አያስፈልግም። ግን እሺ ካለም መልካም ጥሩ። ግን አሁን አንቺ ቃልሽን ሰጥተሽዋል፣ እንጋባለን በቃ ብለሽዋል።
በጭራሽ አላልኩትም። ግን የራሴ እንደዚህ ለሱ ቦታ መስጠቴ ነው ግራ ያጋባኝ እንጂ ማለት መሆን አለበት የሆነ ለራሴ ማለት በእንደዚህ አይነት ነገር ራሴ ካስቀመጥኩኝ እንደዚህ አይነት ሰው በእኔ ህይወት መሆን አለበት ብዬ ማስበው ማድረግ አለበት ብዬ ያስቀመጥኩት ነገር አለ። ግን ይሄ ጭራሹን የማይሆን ነገር ነው እና እሱ ደግሞ ሌላ በጣም በጣም ከባድ ሰው ነው ማለት በጣም ጭራሹን ዘፈንም ራፐርም ምናምን እንደዚህ አይነት ውስጥ ያለ ሰው ነው። ግን ከሱም እወጣለሁ የሚል አይነት ሰው ነው እና ግራ ገባኝ። ብቻ ችግር የለውም ብሎ ሚዲያ ላይ የሚለቀውን ዘፈኖች ምናምን አጠፋው እሺ ያልኩኝ፣ ግን የሆነ ብቻ በጣም ግራ የሚያጋባ ነው እና አጠናክሪ መንፈሳዊ ህይወትሽን እህቴ፣ በደንብ አጠናክሪ። እጅግ በጣም ጠንካራ ነው መሆን ያለብሽ። ከልጁ ጋር ያለሽ ንግግር ለጊዜው ገታ አድርጊና ፈትሺ በደንብ። መድኃኒዓለምንም ተማጸኙ። ጌታ ሆይ የመጣ መስተፋቅር ወይም አጋንንት ካለ እባክህ ራስን እንዲያጋልጥ አድርግልኝ፣ ለአንተ አሳልፌ ሰጥቻለሁ በይው። ግልጽ ነው አይደል? ለማን ሰጥቻለሁ? ለአንተ ለመድኃኒዓለም አሳልፌ ሰጥቻለሁ። ይህ መንፈስ ከአንተ አያልፍም አምላኬ እያልሽ ንስሐ ገብተሽ እየሰገርሽ ተማጸኝ። ያኔ ውጤቱን ታያለሽ። እሺ እሺ፣ አመሰግናለሁ። ቃሌትን ያሰማልኝ። እግዚአብሔር አክብርልኝ። የአገልግሎት ዘመን ያርዝምልን። መብርሃን ላይ ታምናል ባለበት ጠብቅልን። አመሰግናለሁ። አሜን አሜን አሜን። እህቴ በርቺ። እሺ ሌላ የሚጠይቅ ወለተ ጻድቃን ልጠይቅ። ወለተ ጻድቃን እሺ፣ ወለተ ጻድቃን እሺ። አንድ እህት ያለችና መንፈስ ያስቸግራታል። ልትሰግድ ስትሄድ ሰውሮ ፌስቡክ ኦንላይን ቁጭ ብላ እየተፈረጀ ይውላል ያድራል። መንፈሱ ደግሞ የሚታሰር አይደለም ማለት ከቻልክ በውስጥ ላናግረና መንፈስ ምን እንደሆነ ይታሰራል። ማይታሰር ነገር የለም እህቴ። ይኸውልሽ ሰውሮ ወሰዳት አይደለ? ሰውሮ ወሰዳት። ከዛ ወደ ራሷ ትመለሳለች አይደል? ስትመለስ ታሳጣው ወደ መድኃኒዓለም መጀመሪያ። ግልጽ ነው አይደል? ለመድኃኒዓለም የተላከ ወይም ዛር አይደለም መንፈሱ። ገብቶኛል ገብቶኛል። ምን እንደምታረግ እየነገርኩሽ እኮ ነው። ልትጸልይ ስትል ልትሰግድ ስትል ሰወራት አይደለ? ሰውሯት ወደዛ ትሄዳለች። ከዛ ወደ ራሷ የምትመለስበት ጊዜ የለም። ወደ ራሷ የምትመለስበት ጊዜ አለ አይደል? እቺን ሰዓት ትጠቀም። የምትጠቀመው ምንድነው? አንደኛ ወደ መድኃኒዓለም ማሳጣት፣ ሁለተኛ መንፈሱ መቅጣት። ግልጽ ነው። ይሄን ዘዴ ስራ ብቻ ነው እንጂ ለመቁጠሪያ ለመቀጥቀጥና ለመሰግደት ስትሄድ ስትጀምር ነው የሚሰውራት። ከዛ ስራ ላይ ነው ራሷ የምታገኘው ማለት ነው። ስራ ላይም ሆና በውስጧ ትጸልይ፣ በልቧ ይሰማታል። እግዚአብሔር አምላክ ያለባትን ችግር ድክመቷን ያውቃል። ግልጽ ነው። ስራ ላይም ሆና ልክ በተመለሰችበት ቅጽበት ጩኸቷ ወደ ማን መሆን ያለበት? ወደ መድኃኒዓለም ነው መሆን ያለበት። መንፈሱን ደግሞ በመድኃኒዓለም ስም ትገዝተው። መቀጥቀጥ እንኳን ባትችል በቃሏ መገዘት ትችላለች አይደለም? ይሄንን ታድርግ። እንደዚህ ሰወር እያደረገ ወደ ሌላ ቦታ የሚወስደን ከሆነ እህት ወንድሞች፣ በመለሰበት ቅጽበት እናንተ ራሳችሁን ባወቃችሁበት ቅጽበት መጀመሪያ ቶሎ ብላችሁ አቡነ ዘበሰማይ ጸልያችሁ ወደ መድኃኒዓለም መጮህ፣ ከዛ መንፈሱ መገዘት። መቁጠሪያ ካለ በመቁጠሪያ መቀጥቀጥ፣ ካሌለም በቃል ማዘዝ ይታዘዛል። ዋናው እምነት ነው። እሺ ያንን ነው ማድረግ ያለባት። ግልጽ ነው። ወለተ ጻድቃን እሺ። ንስሐ ገብታስ ጾም እንድትጾም ጨርሳ አያደርጋትም። ስጋ ይበላል። ከተወሰነ ጊዜ ትጾማለች እና ከዛ ታቋርጠዋለች ማለት እሱ ይበላል። የበላ ንስሐ መጨረስ ይቻላል መንፈሱ ወይ? አንደኛ ጾሙ በሻረችበት ቅጽበት ተስፋ አትቁረጥ፣ ትቀጥል። ግልጽ ነው። ጾሙን ሽሬያለሁ ብላ ተስፋ አትቁረጥለት። አንድ ሁለተኛ፣ አሁንም ልክ እንዳልኩሽ ተግባራዊ ታድርግ። ልክ ለዘፈኑ ወይም ደግሞ ወደ ሶሻል ሚዲያ እንደወሰዳት አሁንም ልክ ጾማ በሻረች ቁጥር ወደ መድኃኒዓለም ትጩ፣ መንፈሱንም ትቅጣው። ይሄን ነው መፍትሄ ነው። ሌላ ነገር መፍትሄ የለውም እህቴ። ግልጽ ነው። በመከራ ቀን ጥራኝ አድንም አለው አንተም ታከብረኛለህ ብሏል ጌታ መድኃኒዓለም። ቃሉ ደግሞ የታመነ ነው፣ ይተገብርልናል። ግን ተስፋ አትቁረጥ። ሽራም እንኳን ቢሆን ቀጥላ ትጹም፣ ችግር የለውም። ንስሐ አባት ካለ ለንስሐ አባቷን መናገር ትችላለች። ግልጽ ነው። ይሄን ታደርግ። ንስሐ አባት ደግሞ ስለመንፈስ አያውቅም፣ ይቃወማል። ለምን ታወራቸዋለች? ስለመናፍስት የሚቃወሙ ከሆነ ጾሟን መሻሯን ብቻ ነው መናገር ያለባት። ግልጽ ነው። እሺ መልካም። እሺ ሌላ ተረኛ ቀጣይ። እህተ ማርያም ወንድሜ። እህተ ማርያም ቀጥይ። እሺ
ወንድሜ እኔ ምንም አቋም የለኝም። በቃ ሰንፋለሁኝ። ጸልዬ ሰግጄ ምን ብዬ በቃ ፈጣሪ እርዳኝ፣ ወደ ቤት መልሰኝ ብዬ በቃ ብዙ ነገር ወደ ፈጣሪ ቀርቤ ከዛ በቃ ዝቅጥ ነው የምለው። በቃ ስንፍ ነው የምለው። በቃ ተመልሼ ወደ ሌላ ነው የምሄደው። ምን ይሻለኛል ወንድሜ? እስኪ ምከረኝ። በጣም ምንድነው ስለደከመኝ ነው። የምታሳየው? ክፍተትማ ይኖራል። አንድ ክፍተት እስቲ ምንድነው? በቃ እኔ እግዚአብሔር ይመስገን ሁሉንም ከቲክቶክ ምርቅ ያለው ከሙዚቃ ምርቅ ያለው በቃ ግን በቃ ጸልያለሁ። በግሌ ግሩፕ ላይ አያስገባኝም ሸበካ ስለማይኖር በግሌ ስግደት አውርጄ ሰግዳለሁ፣ ጸልያለሁ። ከዛ በቃ መዝሙረ ዳዊት አሁን ጀምሬያለሁ። እግዚአብሔር ይመስገን በቃ ስንፍ በቃ ልቤ ሙትት ድክም በቃ እኔ እንጃ ወንድሜ በቃ ግብት ብሎኛል። ቆይ እየጸለሽ ነው አይደለም? እየጸለሽ እየሰገድሽ ነው። ታዲያ ምኑ ላይ ነው ስንፍናው? አንድ ሰው የሚጸልይ የሚሰግድ ከሆነ ስንፍናው ታዲያ ምኑ ላይ ነው? በቃ አሁን ለትንሽ ነው የምሰግደው ወይ ትንሽ ቀን በቃ ወይም ትንሽ በቃ 15 ቀን 10 ቀን ከዛ ጥፍት ቢያንስ ወራት ከዛም 15 ቀን ደግሜ እጠፋለሁኝ። ያኔ ቋሚ አይሆንልኝም። እሺ አትቃወሚው መንፈሱን? እኔ በቃ መቁጠሪያ አለኝ፣ ግን መቁጠሪያ አረቦቹን ስለሚበጠብጣቸው አልቀጠቅጥም። ግን በልቤ ጸሎት ቆሜ ምናምን እኔ ላይ ያላችሁ አብራችሁ ስገዱ ምናምን እላለሁኝ። ያኔ ለመንፈሱ ቦታ አልሰጠውም። በቃ ጸሎቴ ላይ ነው ፎከስ ማድረግ። ተቃዋሚ በደንብ መቃወም አለብሽ። ግልጽ ነው፣ መቃወም ግድ ይላል። አንደኛ ወደ መድኃኔዓለም ችግራችን ማሳሰብ፣ ሁለተኛ መንፈሱ መቃወም፣ ሶስተኛ ባህሪ ማስተካከል። ይሄ ነው ዋናው ትልቁ ነገር። እሺ አንደኛ ሰዓትሽን ቢሆን አጣብሽ፣ እንቅልፍሽን ቢሆን ቀንሰሽ ለብቻሽ በምትሆኝበት ሰዓት ቀጥቅጪ። እየቀጠቀስሽ ተቃዋሚያቸው መናፍስቶችን። ዲያብሎስን ተቃወሙ ከእናንተ ይሸሻል ተብሎ ተጽፏልና። ግልጽ ነው። አንደኛ አሳስቢ። ይኸውልሽ በደምብ አንድ ነገር ስሚኝ። አንደኛ አሳስቢ፣ ሁሌ ጩይ። አሁንም ቢሆን ጌታ ወይ ድረስልኝ፣ ይህም ስንፍና ከኔ ያረቅልኝ፣ መንፈሳዊ ዝለቴ ከኔ ያረቅልኝ በዩ። ሁለተኛ መናፍስቱን ተቃዋሚ፣ እየቀጠቀስሽ ማለት ነው። ሶስተኛ ደግሞ ባህሪሽን ለማስተካከል ሞክሪ። ቅዱሳት መጽሐፍትን አንብቢ። የሚያበረታሽን ጥቅሶች ፈልገሽ ያዢ። የሚያበረታሽን የመጽሐፍ ቅዱስ ጥቅሶችን እየፈለግሽ በደንብ ተዘጋጅበት። ደጋግመሽ በአይምሮሽ አስቢ። እናም ደግሞ ስራም እየሰራሽን ቢሆን መዝሙረ ዳዊት በዜማ የለም ማን ነው በቃል ንባቡን አዳምጪ። እሺ ወንድሜ። በተረፈ ተስፋ አትቁረጪ። እሺ ተስፋ አልቆርጥም። እሺ ወንድሜ አመሰግናለሁ። መልካም አይዞሽ። እሺ ሌላ ተረኛ አስካለ ማርያም እሺ ቀጥይ። እሺ አመሰግናለሁ ወንድሜ፣ ቃልዎት ያሰማልን። የኔ ጥያቄ አሁን ስራ ደህና ነበርኩኝና በጸሎት ያው ግን ቢኖርም ደህና ነበርኩኝ፣ አላቋረጥኩም ነበረ። አሁን ግን ሳምንት ስራ ስለቀየርኩ ንቀይስቲ ኤርፎን እሺ እሺ ወንድሜ እና አሁን ስራ ስለቀየርኩኝ በፍጹም ለስግደትም ለመቁጠሪያም ለምንም አይመቸኝም። ክላስ የለኝም። እንዴት ነው ማድረግ የምችለው? እንዴት ነው መንፈሳዊ ህይወቴን ማስቀጠል የምችለው ነው የኔ ጥያቄ ወንድሜ። ባለሽ አጋጣሚ ሁሉ ጸልይ። ባለሽ አጋጣሚ በምትኖርሽ ትንሽ ርፍራፊ ደቂቃም ቢሆን ያችን ሰዓት ተጠቅመሽ በማንኛውም ቦታም ቢሆን ጸልይ። ግልጽ ነው። በማንኛውም ቦታ ቢሆን ለምሳሌ መጀመሪያ የምትጸልዩበት የምትሰግዱበት ቦታ ሊሆን ይችላል፣ የተመቻቸ ሊሆን ይችላል፣ የጸሎት ቦታም ኖራችሁ ሊሆን ይችላል። ግን አሁን የላችሁም። የለኝም የጸሎት ቦታ ብላችሁ ግን እንዳትተው ጸሎታችሁን። እሺ ለምን ኢጃዛ ቤት አትገቡም? ኢጃዛ መጠለያ ነው አይደል? ጊዜያዊ መጠለያ ስራ እስከምታገኙ ባልሳሳት። አሁን እዛ አይመችም አይደል? ዘፈን አለ፣ ጭፈራ አለ፣ ሌሎችም ዓለማዊ እንዳን። ግን እናንተ እዛም ቢሆን ጸሎት እንዳታቋርጡ። እሺ ግልጽ ነው። እዛም ቢሆን እንኳን ጸሎታችሁን እንዳታቋርጡ። በማንኛውም ጊዜ ቦታ የትኛውም ቦታ ብትሆኑ ጸሎትና ስግደት ግን አታቋርጡ። እግዚአብሔር ያለባችሁን ችግር ያውቃል። ምን አይነት ፈተና ውስጥ እንዳላችሁ፣ የማይመች ቦታ ውስጥ እንዳላችሁ ያውቃል፣ ይረዳል ከእናንተ በላይ። ፍጥረታችን እርሱ ያውቃል። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል ተብሎ ተጽፏል። ግልጽ ነው አይደል?
ተረድተሽኛል? አስካለ ማርያም እና ያንን አድርጌ ማይክሽ ተዘግቷል። ለዛ ነው። እሺ በተረፈ ወንድሜ በርቺ። ኢፍታ ወለተ ኪዳን ነበር። እሺ መልካም። እሺ ኤፍታ ወለተ ኪዳን እሺ ቃለ ሕይወት ያሰማልን ወንድማችን፣ ጸጋውን ያብዛልን፣ በረከቱ ይደርብን። እናመሰግናለን። የኔ ጥያቄ ምንድን ነው? እሺ በንስሐ ጉዳይ ማለት ነው። ለምሳሌ የኔ አባት የንስሐ አባቴ ማለት ነው እሺ ባላገኘኋቸው ሰዓት፣ ለምሳሌ ሁለት አባት የማውቃቸው ቢኖረኝ አንድ አባት የንስሐ አባቴ ትክክለኛው ማለት ነው ካላገኘኋቸው ሌላኛው የሚያውቃቸው አባት ንስሐ መግባት ይችላለሁ ካላገኘሽ ማለት ለምሳሌ ስልካቸው እምቢ ካለኝ ማለት ነው። ደጋግመሽ ሞክረሽ አንዴ አዎ ብቻ ሳይሆን ደጋግመሽ ሞክረሽ ምንም አማራጭ ከሌለ አዎ ትችያለሽ። እሺ እሺ ያለ አባት ንስሐ መቀመጥ አይገባምና። አዎ ለዛ ነው ሁለተኛ አባቴ አለ የማውቃቸውና ስልክ መስመር ላይ 4 ቀን 5 ቀን ይቆይና ካላገኘኋቸው ማለት ነው ለዛ እገባለሁ ሌላ አባቴ ማለት ነው። ከዛ መልካም ግን አንዳችን መጣ እሺ ሁለት አባቶችን መጠቀም አይችልም ምናምን ስትለኝ እኔ እሺ እኮ ስላላገኘኋቸው ነው እንጂ ሌላ አይደለም ምናምን ብዬ ስለመለስኩላት ነው። መልካም እሺ አመሰግናለሁ። ሔዋን እሺ ታለምዬ ሔዋን እሺ ሔዋን ቀጥይ። ሔዋን ወለተ ኪዳን ወንድሜ በፊት ፊቴ ላይ ከሰው ጋር ስቀመጥ ፊቴ ላይ ቅማል ይመጣል። ልክ ሰው ሴቶቹ ሲሰበሰቡ እንደዚህ ወይ ልንበላ ስንል ምናምን ቅማል ይመጣል ማለት ነው። እሺ ምንም ንጹህ ነው። ፀጉሬ ላይ የለም ፊቴ ጋር ብቻ ይመጣል እና አሁን ደግሞ ጸሎት ቦታዬ እንዳለ ሸረሪት ነው። ስነሳ ወይ ፊቴ ላይ ነው እንደዚህ ጠንጥኖ ማገኘው ወይ እጄ ላይ ነው ጸበል ቀዬ ላይ ነው በሸረሪት እና ይሄ ከምን አንጻር ነው? አዎ አዋርዳ ተብሎ የተላከ መተት ይኖር ይሆን እህቴ? ግምት ነው። እሺ አዋርዳ ተብሎ የተላከ መተት ካለ እንደዚህ ያደርጋል። ከሚያደርገው በተለይ ንጹህ ሆነሽ ግን ቅማል ነገር ወይም ተባይ ነገር በፊትሽ የሚመጣ ከሆነ ወይኔ ይቺ ንጽህናዋን አትጠብቅም ምን አይነቷ ናት ተብለሽ እንድትሰደብ የለም። አዋርዳ ደግሞ ተብሎ የተላከ መተት ሊኖር ይችላል። አንደኛ በነገራችን ላይ አዋርዳ ተብሎ የሚላክ መተት አንደኛ እንደዚህ አይነት ነገር ብቻ የሚፈጥረው ሽታም ያመጣል። ሽታ ያመጣል በሰው ፊት አፋችን ሰውነታችን እንዲሸት ያደርጋል። ሁለተኛ ደግሞ ፈስ እንዲያመልጠን ሁሉ ጭምር ያደርጋል። በሰው ፊት እንድንፈሳ ወይም ደግሞ ሆዳችንን ያስጮዋል። እንዲህ አይነት ነገሮችን እያመጣ በሰው ፊት እንድንዋረድ እንድንሸማቀቅ ዳግም ሰው ፊት እንዳንቀርብ ሊያደርግ ይሞክራል። ያጓራኛል። በጣም ነው የሚያጓራኝ። እና ያው አዋርዳ ተብሎ የተላከ መተት አንድ ሊኖር ይችላል። ሁለተኛም ደግሞ ከሰው ጋር እንዳትቀርብ የሚፈልግ መንፈስም ሊኖር ይችላል። ቡዳ ዛር ወይም አይነ ጥላ፣ ወንድ ዛር አይነ ጥላ ሊሆን ይችላል። እነኚህም ነገሮች ሊኖሩ ይችላሉ። ግን አሁን አንቺ ማድረግ ያለብሽ ንስሐ ገብተሽ ጌታ መድኃኔዓለምን ተማጽነሽ መዝሙረ ዳዊትን ቋሚ አድርገሽ ተማጸኙ። ጌታ መድኃኔዓለምን መልካም መድኃኔዓለምን እየተማጸንሽ ጌታዬ መድኃኔዓለም ውስጥ ያደፈጡ መናፍስት እንዲህ ችግር የሚፈጥሩኝን እባክህ ስለ ድንግል ማርያም ብለህ አጋልጥልኝ፣ ያዝልኝ፣ ስራቸውንም አስቁምን እያልሽ ከተማጸንሽ በኋላ መናፍስቶችን ፈትሻቸው እየቀጠቀጥሽ። እሺ መልካም እሺ፣ አመሰግናለሁ። እሺ እቴ በርቺ። እሺ አበባ ቀጥይ። እሺ ቀጥይ። ቀጥይ እቴ። ወንድማችን እኔ ስለ ባለቤቴና ስለ እንትን ልጠይቅህ ነው። እሺ ድምፅሽን ግን ከፍ አድርጌ ከፍ። እሺ እና እኔ በመንፈሳዊ ህይወት ያው መበርታት እፈልጋለሁ፣ ግን እዝላለሁ። ግን ባለቤቴ ደግሞ መቆረብም እፈልጋለሁ። እሱ ደግሞ እንደዚህ አይነት ነገር ኢቭን መጾም እንኳን አይፈልግም። እንደገና ደግሞ እኔን አንቺ የምንግባባ እነዚህ ሰዎች ስትተያቸው ነው። እነ መምህር ግርማን እነ መምህር ተስፋ የሚባለው ስለ መናፍስት የሚያወሩትን ይላል እና እሺ እኔ ደግሞ መቁረብ እፈልጋለሁ። በጣም ይጨንቀኛል። በቃ ምንም ሁሌ ትላንት ያስተማርከውንም ትምህርት ሰምቻለሁ ስለ ራስ ማጥፋት። የኔ ሀሳብ ሁሌ በጠዋት ከማታ እሱ ነው። በቃ አውቆ በልጆችንም እያነሳሳ ምንም እያለ በቃ ምንም እረፍት አጣሁ፣ ሰላም አጥቻለሁና እሺ ስለ መንፈስም ማውራት አይፈልግም። አሁን ስለ መጽሐፍ ቅዱስ ጥቅስ በቃ በደንብ ያውቃል። ከነፎይ ጋር በደንብ ነው ሌሊቱ ሙሉ ቁጭ ብሎ የሚማረውና እሺ እንቁረብም ሲል ምንም ነገር አይፈልግም።
መቁረብም አይፈልግም። አዎ ከዛ እኔ ሲጨንቀኝ ንስሐ አባቴ ጋር ሄድኩኝና በቃ እኔ ህይወቴ በጣም ከብዶኛል፣ ወደ መድኃኒዓለም መጠጋት እፈልጋለሁ ስላቸው እሺ እሱን መጀመሪያ አማክሪ አሉኝ። እሺ ከዛ አይኔ አባቴ አልቻልኩም፣ በቃ እኔ ወደ መድኃኒዓለም መጠጋት እፈልጋለሁ፣ በፊት ባዕድ አምልኮ ውስጥ ያድኩ ነኝ ስላቸው በቃ አንቺ ቁረቢና ግን መኝታ አትከልኪ አሉ። ይሄ ነገር እንዴት ነው እስኪ አስረዳኝ። አንቺ ቁረቢና መኝታ አትከልኪ ነው ከልኪ? አትከልኪ፣ ለእግዚአብሔር የልብሽን ንገሪ ያውቃል አሉኝ። ምን ማለት ነው? አንደኛ አንድ ሰው እሱ ማይቆርብ ከሆነ በመኝታ እንገናኝም። አንደኛ መረዳት ያለብን ነገር እሱ ነው። ነገር ግን ምንድን ነው የምናደርገው? ራሳችን ለይተን መጀመሪያ ምከሪው። ቢቻል ምንም ሱባኤ ግቢ። በጭራሽ ይኸውልሽ በጭራሽ ስለምናፍስ የመምህርን ይኸውልሽ እንኳን ብከፍት አዳምጪኝ። ሱባኤ ግቢና ጠይቂው በዚህ ጉዳይ እግዚአብሔር አምላክን ልቦናውን እንዲመልስለት ቢያንስ ለቅዱስ ቁርባን እንዲበቃ ይህንን ተማጸኝለት። ሱባኤ ግቢና አንድ ዙር ሱባኤ ጌታ ሆይ እባክህ ስለ ድንግል ማርያም ብለህ ባለቤቴን ለቅዱስ ቁርባን እንዲበቃ ወይም ደግሞ ለቅዱስ ቁርባን ልቡን አነሳሳልኝ ብለሽ ተማጸኝለት። ግልጽ ነው። ከአንቺ የሚጠበቀውን አድርጊ። ከዛ የመጨረሻው ውሳኔሽ ምንድነው? አልቆርብም ካለ ቀጥታ አንቺ ራስሽን መቁረብ መቻል አለብሽ። ራስሽን ለይተሽ ማለት ነው። ግልጽ ነው። ያንን ነው የመጨረሻው ያለሽ አማራጭ እሱ ነው። ቅዱስ ቁርባን መቀበል ነው። ግልጽ ነው። ያንን አድርጊ። መናፍስት እንኳን ሳወራ ዲያቆን ስለ መናፍስት አታውሪለት። ካላወራ ማለት ይኸውልሽ፣ ሳዳምጥ እንኳን ካየኝ ዝጊ ብሎ ከመኝታ ቤቱ ላይ እየሮጠ መጥቶ ነው የሚዘጋብኝና እሺ ይኸውልሽ፣ ይሄንን ባደርግ እንኳን መቼም ቅዱስ ቁርባን ቁረቡ የነ መምህር ግርማ ትምህርት አይደለም አይደል? የቤተ ክርስቲያን ትምህርት እንጂ። ጸልዩ የነ መምህር ግርማ ትምህርት አይደለም፣ የቤተ ክርስቲያን ትምህርት እንጂ። ስገዱም የቤተ ክርስቲያን እንጂ እነ መምህር ግርማ አይደለም። ማለቴ መሰረቱ ቤተ ክርስቲያን ናት። ስለዚህ ተዋቸው እሺ፣ እነሱም በዩ ተዋቸው እሺ፣ አታዳምጥ፣ ችግር የለውም። ግን ቤተ ክርስቲያን የምትልን ለምንድን ነው የማትፈጽመው? ለምንድን ነው ንስሐ ማትገባው? ለምንድን ነው ስጋው ደግሞ ማትቀበለው? ያለ ስጋው ደግሞ ትዳር እንደማይጸና ታውቅ የለም እንዴ እያልሽ ጠንከር ብለሽ ምከሪው። ግን ስትናገሪ ምን ጊዜም ከሱ ጋር ንግግር ጀምሪ። ጌታዬ መድኃኒዓለም ቃልን በአንደበቴ ያድርግ በዩ። ግልጽ ነው። ቃልን በአንደበቴ ያድርግና እባክህ ባለቤቴ ምከርልኝ በዩ። ጥቅስም እያመጣሽ ዮሐንስ ወንጌል 6:54 ላይ ስጋዬን ደሜን ብሉ ጠጡ ይላል። ስጋዬን ደሜን ካልበላችሁ ካልጠጣችሁ በራሳችሁ ህይወት የላችሁም ይላል። ይሄን እያነበብሽለት ምከሪው። ግልጽ ነው አይደል? እምቢ የምትለኝ ግን እኔ የመጨረሻ ውሳኔ ልወስን ነው። ምክንያቱም ጌታ መድኃኒዓለም ከኔ ይልቅ አባቱን ወይም እናቱን ወይም ሚስቱን ወይም ልጆቹን የሚሆን ለእኔ ሊሆን አይገባውም ብሏል። ስለዚህ እኔ ጌታዬ መርጬ ስጋው ደሙን ልቀበል ነው። ከእንግዲህ ከኔ ጋር አንድ የምትሆነው ስጋ ደሙን ስትቀበል ብቻ ነው። ንስሐ ገብተህ ከኃጢአት ዓለም ተመልሰህ ስጋው ደሙን ስትቀበል ብቻ ነው ከኔ ጋር አንድ የምትሆነው። ግን በአንተ ምክንያት ነፍሴ እንድትታሰር ታስራ ከስጋው ደሙ ርቃ እንድትኖር አልፈልግም በይው። ግልጽ ነው። ይሄንን ጠንከር ብለሽ መጀመሪያ ማስጠንቀቅ ይቀድማል። እሺ አልጋ ለይቶ ከመኖር ስጋው ደሙ ተቀብሎ አሁን የመጨረሻ ላይ ደርሼ በቃ በዚህ ፋሲካ ላይ ይቀበላለሁ ብዬ መልካም፣ መጨረሻ ነው የደረስኩት። እሱ ያንቺ ውሳኔ ነው። ወስኝና ቆራጥ ሆነሽ ከዛ በኋላ ተግባራዊ ማድረግ ነው። እሺ ስለዚህ የመኝታ ነገሩ በቃ እንትን ነው መለየት እሱ ግድ ነው። እሱ የታወቀ ነው። መልካም። በተረፈ በርቺ። የሚባለውም ደግሞ ሱባኤ ታዲያ አሁን በልጆችም በጣም ይፈትነኛል። በልጆች ላይም እያስጮኸኝ በቃ ምንም እረፍት የለኝም። ብቻ ምን ላድርግ? በር ዘግተሽ ነገረሻቸው፣ ንገሪያቸው። አንደኛ እንዳይረብሹሽ፣ ለሱም ለቤተሰቦችም ንገሪ። ከአምላኬ ጋር ለ3 ቀን ለ7 ቀን ማውራት እፈልጋለሁ፣ ማንም ሰው እንዳይረብሸን ብለሽ አስጠንቀቀሻቸው መግባት። ህጻናት ስለሆኑ ነው። ለዛ ነው የሚያስፈልጉትን የሚመገቡትን የለም ቀደም ብሎ ማዘጋጀት። ግልጽ ነው። ቤትም አያስወጣኝም፣ እንዴት እንደሆነ አላውቅም። ማድ ቤት እዛው ነው ሙለው። በቃ ምንም ነገር ከቤት ሳልወጣ ነው ታስሬ ሙለው ነው። ወይም ደግሞ ሌሊት እየሰገድሽ መዋል፣ የእሱንም ስም ደግሞ እጅሽ ላይ እየጻፍሽ መስገድ። የባለቤትሽን ስሙን እጅሽ ላይ እየጻፍሽ ጌታ ወይ እባክህ መልስ፣ ለአንተ ምንም ሚሳን ነገር የለም፣ ልቡን ቀይረው፣ አስተምረው እያልሽ ተማጸኝ። እሺ ወንድሜ።
የመጨረሻው ውሳኔ ግን እንደተጠበቀ ነው። እሺ 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 ወንድሜ መልካም። እግዚአብሔር በተረፈ በርቺ። አሜን። ክብር ባለኝ ነገር እሺ ክብር ባለኝ ነገር ቀጥይ። እሺ ወንድሜ የኔ ጥያቄ ሰው ፊት ወንድሜ ሰው ጋር ስቀርብ ሰው ፊት መቆም አልችልም። ፊቴን አንገቴን በጣም በቃ እደፋለሁ። ሰው ፊት ጓደኞቼ፣ የቅርብ ሰዎች ፊት እንኳን አይኔን ቀና ብዬ ማየት አልችልም። በጣም የሚቀርቡኝ ሰዎች ጋር ማለት ነው። አንገት ከዛ መድፋት ነው። አንገቴን እደፋለሁ። እንደገና ፊቴ ይቀያየራል። በቃ እነሱ ራሳቸው ሲያውቁብኝ የበለጠ ፈራና ፊቴ ቀይ ነው በጣም በቃ ድብልቅልቅ ይላል እና ምን ሆንሽ ብለውኝ ሁሉ አንዳንድ እንትን ይላሉ። አንዳንዶቹ ደግሞ ትተውኝ ይሄዳሉ። ቀና ብዬ ሰው እንዲህ በአይኔ ማየት አልችልም። አንገት ድፋ ተብሎ የተላከ መተት ይኖር ይሆን? አንገት ድፋ እንደዛ ያደርጋል። አሁን አንገት ድፋ ተብሎ ከተላከ ሰው ፊት ስናወራም ሆነ ሰው ፊት ስንቀርብ አንገታችን እንደፋለን። ከሰው በታች አድርግ፣ ከሰው በታች አድርግ። አሁን አንገት ድፋ ተብሎ የሚላከው ከሰው በታች አድርግ ነው። ከሰው ጋር እንዳትስማማም አድርግ ተብሎ ሲላክ እንዲያደርጋል በመሃል ፊቴን ራሱ በጣም በቃ ይቀያየራል። እኔ ራሴ ከዛ በኋላ ውስጤ ስለምረዳው በጣም በቃ ከዛ በኋላ ራሴ ደነግጣለሁ እና በቻልኩት መጠን ቶሎ ዞር ብዬ እሄዳለሁ። ፊቴ በቃ ይሪር ግልብጥብጥ ይላል፣ አይኔ ይቀላል እና በምንም ሁኔታ ውስጥ ኢቭን ቅርብ ጓደኞቼን ራሱ ቆሜ ማውራት አልችልም። ጸልዬ ቅባ ቅዱስ ተቀብቼ እወጣለሁ። ግን በቃ ደጋግሜ ያደርጋለሁ ወንድሜ እስካሁን በቃ መጸለዩ መልካም ነው። ቀጥይበት። ግን መንፈሱን መቃወም ላይስ መቀጥቀጥ ላይስ? ሁሉን ወንድሜ ሁሉን አደርጋለሁ። እግዚአብሔር በፈቀደ መጠን ሁሉንም አደርጋለሁ። ጠዋት ማታ ሰግዳለሁ፣ ጸልያለሁ ከነ ቤተሰቦቼ ሁሉን አደርጋለሁ። ጥሩ። ሱባኤ መግባት ላይስ? ሱባኤስ ብዙ ሞክር አንዴ ነው እንደሱ አድርጌ አላውቅም ወንድሜ። በቃ ከእንግዲህ እንደዛ አድርጌ እሺ። በሱባኤ ጠይቂ። በሱባኤ ግቢና ጌታዬ መድኃኒዓለም መቼ ነው የምትፈርድልኝ? ጌታዬ ጠላቶችን ፈርደ መቼ ነው የምትይዝልኝ? ስራቸውንስ የምታስቆምልኝ? ለአንድና ለመጨረሻ ጊዜስ ከህይወት የምታስወጣልኝ መቼ ነው እያልሽ ሱባኤ ገብተሽ ጠይቂው። እሺ እሺ ወንድም። ይሄ ነገር ግን እናቴ ላይም ድሮ አይ ነበረ። እንደዛም መንገድ ሊሆን ይችል ይሆን? እናቴም እንደዚህ የሆነ ፊቷ ላይ ያለው በጣም ቶታሊ ከሷ የማይገናኝ ባህሪ ሆኖ አለ ማለት ነው። ዛር ነው ማለት ነው። ዛር ማለት አሁን እናት ላይ ካለ እናት ላይ ያለ ባህሪ ደግሞ ልጅ ላይ የሚታይ ከሆነ ዛር አለ ማለት ነው። እንዴት ልቃውን ከእናቴ የመጣ ነው እያልሽ ነዋ። ከእናቴ የመጣ የቤተሰብ ዛር፣ ከእናቴ የመጣ የቤተሰብ ዛር ወይም ደግሞ በእናቴ በኩል የተደገምክ መተትም እያልሽ መጠየቅ ትቻለሽ። እናትሽ ላይም ከተደገመ መተቱ አድርግ ከተባለ አብሮ ይወለዳል። ያ መንፈስ መተት ሆኖ አብሮ ይወለዳል። ግልጽ ነው አይደል? ወይም ደግሞ ሁለቱንም እንደዛ አድርግ ተብሎ ደግሞ የተላከ ሊኖር ይችላል። እና ግን በዋናነት ዛር መሆኑ ነው የሚያመዝነው። ብዙውን ጊዜ ወላጅ ላይ ያለ ችግር ልጅ ላይም አብሮ ከመጣ ዛር አለ ማለት ነው። ዛር ነው ማለት ነው። አሁን የመንፈስ ቢጋለጥ ከሰው ጋር እንድትገናኝ አልፈልግም ሊል ይችላል። ስለማልፈልግ ነው እኔ አንገቷን አስደፍቼ ብቸኛ አድርጌ ማስቀረት ነው ሊል ይችላል። ግልጽ ነው አይደል? እና ከእናት የመጣ እያልሽ ደግሞ ተቀጠቅጫዋለሽ። ወደ መድኃኒዓለም ስታሳጭ እንደዛው እና ግን ሱባኤ መግባቱ ላይ አተኩሪ እሺ። ስጋው ደግሞ መቀበል ላይስ? እግዚአብሔር ይመስገን አሁን ጀምረናል። እስከነ ቤተሰቦቼ እስከ ባለቤቴ እግዚአብሔር ይመስገን። በርዕስ ተቀበይ። ስትቀበይ እሺ በርዕስ አንደኛ መንፈሱ እንዲያዝልሽ፣ ሁለተኛም ደግሞ ችግሩ እንዲቀረፍልሽ እያሳሰብሽ ጭምር ተቀበይ። ስጋው ደግሞ ስትቀበይ እናም ደግሞ የበረከት ስራ መስራትንም ልመጂ። ይሄ ፈጣሪውን ደስ ያሰኘዋል። በጣም በእውነት መድኃኒዓለምን ደስ ያሰኘዋል። ተጽፏል መጽሐፍ ቅዱስ ላይ ደስ እንደሚያሰኘው። ለሌሎች ማካፈልን አትርሱ፣ እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል ተብሎ ተጽፏል ዕብራውያን መልእክት ምዕራፍ 13 ላይ። እሱን ደስ የሚያሰኝ ስራ እየሰራሽ ተማጸኘው፣ ደጅ ጥኙ። እሺ ወንድም ያደርጋለሁ። በህልሜ ደግሞ መኪናዬን ሰው ሲሰርቅብኝ አየሁኝ። ታለምዬ እኔ ህልም አልፈታም። በነገራችን ላይ ህልም አትንገሩኝ እሺ። ዞሮ ዞሮ ግን የኛ የሆነውን ነገር የሚያጠቃ ጠላት እንዳለን የሚያሳየው። ግን አንቺ ህልም ላይ እንዳታተኩሪ እሺ።
ማተኮርም ጥሩ ስላልሆነ እሺ 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 መልካም። ወንድሜ እሺ በተረፈ በርቺ። አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እሺ አሜን። እሺ ሌላ ተረኛ አይሰማም ድምጻችሁን ከፍ አድርጉና ጠይቁ እስቲ ፕሊስ። ኤርፎን እየነቀላችሁ ለራሳችሁ ብቻ አታውሩ። እሺ ወለታና ቀጥይ። እሺ ወንድሜ አመሰግናለሁ። እኔ ጥያቄ የምሰራበት ቤት ላይ የባዕድ አምልኮ ምናምን የ66 እቃዎች ምናምን አሉ ማለት ነው። ግን እኔ ደግሞ ለስራዬ ለጸሎቴ ለምንም ነገር ይመቸኛል እና ለ5 ዓመት ተቀምጫለሁ እዚህ። ግን ይፈትነኛል መናፍስቱ በሴትዮዋ ላይ አድሮ እና ይሄን ምን ማድረግ እችላለሁ ወንድሜ ከይቅርታ ጋራ? በሴትዮዋ አድሮ ነው የሚፈትነኝ? አዎ ምክንያቱም ቤት ውስጥ አሉ እቃዎች እንዳለ የሱ ይሆኑ አሉ እንዳለ እቃዎች። ሴትዮዋ የባዕድ አምልኮ ታመልካ የ6 ተከታይ ናት እንዴ? እቃው እንዳለ ይሄ ቀንድ ምናምን በቃ የተለያየ ነገር አለባት በቃ እና አይኖች ምናምን በጣም መጥቶ ያስፈራል። እና ትጸልይ ትሰግድ ምናምን ፊት ለፊት መጥቶ ቀጥታ ይራመዳል የሚገርመው ማለት ነው። እና እነሱ ላይ አልፎ ታስሮቹ ላይ አዝሮ ይሄ እኔ ቤተሰብ ዛር መንፈስ ዝቁጭ ብዬ ነው እኔ አንቺን መዋጋሽ ምናምን ይለኛል ማለት ነው። እሷ ደግሞ እሺ ይቅርታ ወንድሜ እና በፊት ላይ ሴትዮዋ ማለት ነው በጣም እንደዚህ ስራዋ ምናምን ጥሩ ነበር እና እኔ እዚህ ቤት ትገባ ጸሎት ምናምን በጣም ጥሩ ላይ ትሆኔ ተቀብዬ ምናምን ትገባ የእሷ ነገሮች እየተንኮታኮቱ መጡ። እንደ ስልብና ነገር እንዳለ ይገባኛል። እና አንቺ ምን እያደረሽ ነው? አትጸልይ። ክርስቲያን ናት፣ እዚህ ካቶሊክ ናት። ግን ያው ትለኛለች፣ ለምንድን ነው የኔ ነገር የሚፈርስብኝ? አንቺ ይሳካም ትለኛለች። ጸልይ ትለኛለች። አንቺ ስለምን አትጸልይ ስላት ተጸበልሽ ውሃ ስጭ ተመጸልይበት አውቃለሁ። አንቺ እኮ የአንቺ ጸሎት ያድነኛል ትለኛለች። እኔ ያን ጠበል ሰጥቼ ክፍሏ ተረጨው ዕጣን አጨስበት ይበላሻል ነገሮቿ ሁሉ ማለት ነው። እሷ ጋር ግን እንዳለቀዋ የባዕድ አምልኮ ነው። ያ ትንሽ ላይ ይፈትነኛል እና ግን ለጸሎቴ ለስግደቴ ያብሶ ጸሎት ክፍሌ በጣም ነው የሚመቸኝ እውነት ለመናገር ማለት ነው። መልካም። አንቺ ማድረግ ያለብሽ እዚህ ጋር ማድረግ ያለብሽ ጌታ መድኃኒዓለምን ጌታዬ መድኃኒዓለም ምንም አይነት መንፈስ ከኔ ወደ እሷ ሄዶ በእሷ አድሮ እንዳይፈታተነኝ ከእሷም ደግሞ ወደ እኔ እንዳይመጣ እባክህ አድርግ በይው። ይህንን ርዕስ ሰተሽ መጸለይ ነው፣ ማሳሰብ ነው። ማሳሰብ አሳስቢ። ግልጽ ነው አይደል? ከአንቺ ወደ ማን እንዳይሄድ ወደ እሷ ሄዶ በእሷ ላይ አድሮ እንዳይፈታተንሽ፣ እንዲሁም ደግሞ ሰራዊት እንዳይሰበስብ ከእሷ ወደ አንቺ እንዳይሰበስብ። ይታያሉ፣ ይናበባሉ መናፍስት። እንዳይናበቡ ደግሞ ማገድ ያስፈልጋል። እንዲያግድ ደግሞ እግዚአብሔርን መጠየቅ ግድ ይላል። ግልጽ ነው አይደል? ምክንያቱም በመከራ ጊዜ ጥራኝ አድንማለሁ አንተም ታከብረኛለህ ብሏልና። ግልጽ ነው አይደል? እሱ መጠየቅ ነው። ርዕስ ሰጥቶ ማሳሰብ፣ እንዲሁም ደግሞ መናፍስቱንም ደግሞ አንቺ ጋር ያሉት ምንም አይነት መንፈስ እንዳይሰበስቡ መገዘት፣ ከአንቺም ደግሞ ከአንቺም ማን ነው ከሷ ወደ አንቺ የመጡት መናፍስት ደግሞ ካሉ መመለስ፣ እንዳይመጡም ደግሞ ማገድ። ግን ትልቁ የሚያገደው ምንድነው? ጸሎት ነው። ጸሎት ያግዳል። እና ቅባ ቅዱስ መቀባት ምንጊዜም ስራ ስትሰሪ ከሷ ጋር ስትገናኝ አይናችሁን ወደ እኔ የምታረጉ ጆሮአችሁን የምትጥሉ ከሷ ወደ እኔ የምትመለከቱ መናፍስት በመድኃኒዓለም ስም እዛው ታስራችኋል እያለሽ ማዘዝ በእምነት ያንን ማድረግ። እሺ እቴ በርቺ። እሺ ሌላ ጥያቄ የሚጠይቅ ወንድሜ? እሺ ስማችሁን ተናገሯ። ማን ብዬ ላስገባ? ወለተ ማርያም። እሺ ቃል ያሰማልን፣ ጸጋውን ያብዛልህ፣ ያገልግሎት ዘመን ይዘሉ መዳን ይባርክልን። እኔ ጥያቄ ማለት ነው እዚህ በጣም አዲስ ቤት አዲስ ስራ ነበርና የጀመርኩት በጣም ቤቱ ከበደኝና ጸበል ረጨሁት ሙሉን ቤትና ችግር አለው? ቤቱን ጸበል ረጨሁት ምን ችግር አለው? አንቺ እንዳይቃወም አይደለም? አው በጣም እንትን እያስቸገረኝ ስለነበር በጣም ታምሜም ስለነበረ ባለፈው እንደውም ተሸኝቶኝም ታስሮልኝም ነው በሽታውን ያቆመልኝ እንጂ ለሳምንት መነሳትም አልችልም ነበር። በጣም አሞኝ ነበረ። እና ተሻለሽ? አዎ ተሽሎኛል። ታሰረልኝም የተሸኘም አለ እግዚአብሔር ይመስገን። አሁን ደህና ነኝ ማለት ነው። እና ከዛ መጨረሻ ላይ አቡነ ገብረ መንፈስ ቅዱስ በለተቀናቸው ጸበል ነበረኝ እዚህ ረጨሁት ማለት ነው ቤቱን። መልካም ነው። መልካም አድርገሻል። ጸባው ምንም እንትን አላለም እና ምናልባት ያው እምነታቸው እሳቸው ሙስሊም ስለሆኑ እንትን ችግር ካለው ብዬ ነበር። መልካም አድርገሻል። መርጨትሽ መልካም ነው። መናፍስትን ነው የሚያርቀው እንጂ ሌላ ምን ያደርጋል? እሺ ወንድሜ። በተረፈ በርቺ። ጥሩ ነው ያልሽው። ቀጥይ። እሺ ክንፈ ገብርኤል ልጠይቅ አስበን ነበረ መሰለኝ። እስቲ ለአንተ ልስጥ እድሉን መጨረሻ ላይ
እሺ ወንድም አለም የእግዚአብሔር አምላክ ያክብርልኝ። እኔ የምጠይቀው አሁን ማታ ላይ ነው እና መዝሙረ ዳዊትን የማደርሰው ማለት ነው እሺ እና የጸበል ውሃ አስቀምጣለሁ እና አንዳንድ እህ ጥያቄ ተፈጥሮብኛል እና ምግብ አሁን ማታ ላይ ነው የምንበላው ይባረክልኛል ጸበሌ? የጸበል ውሃ ታስቀምጣለህ፣ መዝሙረ ዳዊት አዎ ትጸልያለህ። እሺ አዎ፣ እሱን አሁን ምግብ በልተን ነው እና ወደዛው ጸሎት መዝሙረ ዳዊት 10 ሰዓት ማለት በኢትዮጵያ 4 ሰዓት ማደርሰው ያኔ እሺ ምግብ በልተን ጸሎት ማድረስ አይቻልም የሚባል ጥያቄ ተፈጥሮብኝ ማለት ነው። አማራጭ የለህም? ከመመገብ በፊት ለመጸለይ አማራጭ የለህም? አሁን እየጾም ነው ብለን ማታ ላይ ምግብ ጾም እንፈታለን አይደል? አ ቀጥታ ወደዛው አድርሼ ነው ለጧት ሰዓት ስለማላገኝ ማለት ነው። ጧት ሌላ ጸሎት ስለማደርስ ትችላለህ ወንድሜ፣ ይባረካል። በደንብ ነው የሚባረከው። እሺ ቀጥልበት። እሺ እግዚአብሔር ያክብርልኝ ወንድም አለም። አሜን አሜን። እሺ እህት ወንድሞች ማሳሰቢያ ልስጣችሁ። እሺ ያው እቺ 3 ደቂቃ አለችን፣ 2 ደቂቃ አለችን። እስቲ በዚች 2 ደቂቃም ማሳሰቢያ ልስጣችሁ። ጥያቄና መልሱን ነገ እንቀጥላለን። በየሀገሩ ያላችሁ እህት ወንድሞች እንትን አድርጉ። እሺ ማነው አንድነት ፍጠሩ፣ አንድነት ፍጠሩ። በየሀገሩ ያላችሁ አትበታተኑ። አንድነት ኃይል አለው። እሺ አንድነት ኃይል አለው። በተለይ ሳውዲ ያላችሁ እንደ ሳውዲ የሆነ ግሩፕ ፍጠሩ፣ ተናበቡ እርስ በርስ። እሺ ዱባይ ያላችሁም እንደዛው፣ ቤሩት ያላችሁም እንደዛው፣ በመናፍስት ጋር የነቃችሁ ተሰባሰቡ፣ ተጠባበቁ እርስ በርስ። ሌላ ቦታም ያላችሁ፣ አሜሪካም ያላችሁ፣ እስራኤልም ያላችሁ ተናበቡ። እሺ በደንብ እርስ በርስ ተጋገዙ፣ እርስ በርስ ተጋገዙ፣ ተናበቡ፣ አብሮ መጸለይ ልመዱ። እንዲህ አይነት ነገሮችን ልምድ ብታደርጉ መልካም ነው። በአንድ ገመድ ብቻውን ኃይል የለውም። በሶስት ገመድ የተገመደ ደግሞ ኃይል አለው፣ አይበጠስም ይባላል። እና እንደዚህ አይነት ነገር ህብረት ብትፈጥሩ መልካም ነው። ተጽዕኖ ቢመጣባችሁ ተጽዕኖን የመቀልበስ እንትን ትፈጥራላችሁ። ሌላው ደግሞ በዓለማዊ ራሱ ይጠቅማችኋል። ይህ አንድነታችሁ ስራ ያጣ ወዲያው ስራ እንዲያገኝ ትረዱታላችሁ። እንዲህ አይነት ነገር አንድነት ካላችሁ በመሃል ችግር ከተፈጠረ ተናባችሁ ለዛ ሰው ወዲያው ትደርሱለታላችሁ። ግን አንድ ሰው ብቻውን ከሆነ ማን ይደርስለታል? እና ከፈጣሪ በታች እርስ በርስ ተናበቡ፣ ተጠባበቁ። በመንፈሳዊ ሕይወትም እርስ በርስ ተራረሙ። ከመካከላችሁ አንዱ ዘፋኝ ቢሆን ገስጹት። አንዱ ቢጨፍር፣ አንዱ ወደ ኃጢአት ዓለም ፊቱን ቢያዘነብል ትገስጹታላችሁ። ሰብሰብ ብላችሁ ትመክሩታላችሁ። ግልጽ ነው አይደል? ይሄ አንድነት ይጠቅማችኋል። አንድነት ይጠቅማችኋል። እና እንዲህ አይነት አንድነት ፍጠሩ። እሺ አንድነታችሁ ዋና ዓላማው ምንድነው? መንፈሳዊ ሕይወታችሁን ስቴብል ማድረግ ነው፣ መቀጠል ነው፣ ማጠናከር ነው። እንድትጠናከሩ ይረዳችኋል። እና ይህም ብታደርጉ መልካም ነው የሚል ማሳሰቢያ ለመስጠት ነው። በተረፈ በርቱ። ለነበረን ጊዜ ቸሩ መድኃኔዓለም ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ነገ የጥያቄና መልስ ይኖረናል። ከተመቸኝ 7 ሰዓት ልገባ እችላለሁ፣ ከ7 ሰዓት ጀምሮ። ካልተመቸኝ ደግሞ ያው 10 ሰዓት ጀምረን ጥያቄና መልስ ይቀጥላል ማለት ነው፣ እንደ እግዚአብሔር መልካም ፈቃድ። በተረፈ በርቱ። እግዚአብሔር ከእናንተ ጋር ይሁን። ለነበረን ጊዜ ቸሩ መድኃኔዓለም ኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። አሜን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ ቸሩ መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ መርሐ ግብራችንን በሰላም አስጀምረህ በሰላም ያስፈጸምከን ለዚህ ሰዓት ያደረስከን አማኑኤል አምላካችን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን በኃጢአታችን በበደላችን ብዛት
ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነትህ ብዛት እንዲያለን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዉ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን አሜን አሜን። እህት ወንድሞች፣ የዛሬው መርሃ ግብር በዚህ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችን እንቀጥላለን። ነገ ጻድቁ አባታችን አቡነ ዘራብሩክ የዓለማት ሁሉ ፈጣሪ የመድኃኔዓለም አባት የባህሪ አባት ቅዱስ እግዚአብሔር አብ እንዲሁም ሊቀ መላእክት ቅዱስ ሩፋኤል ወራዊ ክብረ በዓላቸው ነው። መልካቸውን፣ ገድላቸውን፣ ድርሳናቸውን እየጸለይን ልንማጸን ይገባል። በተረፈ የማረባው የማልጠቅመው ወንድማችሁንም በጸሎታችሁ አስቡኝ። እግዚአብሔር ከሁላችንም ጋር ይሁን። የያዕቆብ ሌሊት ይሁንልን። መልካም አዳር። ደህና ደሩልኝ። አሜን አሜን። ቃለ ሕይወት ያሰማልን። መንግሥተ ሰማያት ያወርስልን። እግዚአብሔር ይስጥልን።